እግዚአብሔር ኢየሱስ ክርስቶስ ጌታ ነው። ጌታ የተባረከ ነው። ከጸሎት ረጅም ጊዜ ወስደናል። በጸሎት ደግሞ በአምልኮ እግዚአብሔርን ቃል ባመጣው ቃል መሰረት በቃሉን ጸልየን እንደገና በአምልኮ ውስጥ ደግሞ መልካም ዝማሬ ወንድማችን አስፋው አምላኩ እግዚአብሔር ይሆን በሚለው ዝማሬ አምልከናል። እሱን ዝማሬ ላሰማችሁ ፈልጌ ነበር። ፖስት አላደርግም ማለት ኢትስ ኦኬ። እግዚአብሔር ይመስገን። ግን ረጅም ጊዜ በዝማሬና በጸሎት በጌታ ፊት ቆይተናል። አሁን ደግሞ ወደ መደበኛው የጸሎት ጊዜ እንገባለን። የቃል ጊዜ እንገባለን። መልእክቱን ለማቅረብ እሞክራለሁ። ጊዜ ወስጃለሁ። በጸሎት ጊዜ ማለት ነው። በጸሎት ጊዜ ውስጥ የመጣውን የአሁናዊ ቃሉን ደግሞ አንብና ጊዜውን ለጌታ አሳልፌ እሰጣለሁ። በጌታ በኢየሱስ ስም አነባለሁ። በጸሎት ከቆምኩበት ከእግዚአብሔር ቃል አንዱ በጌታ ስም አነባለሁ። እግዚአብሔርም እነዚያን የአገር ከተሞች ባጠፋ ጊዜ አብርሃምን አሰበው። ሎጥ ተቀምጦበት የነበረውን ከተማ ባጠፋ ጊዜ ከዚያ ጥፋት መካከል ሎጥን አወጣው ይላል። ከዚያ ጥፋት መካከል ሎጥን አወጣው። ሎጥን ያወጣው ከሰዶም ጥፋት የእሳት ዲን ወርዶ ሰዶምና ከተሞቿን ባጠፋ ጊዜ ሎጥን እግዚአብሔር ከጥፋት መካከል አወጣ ይላል። ከጥፋት እሳት ነው ያወጣው። ሰዶም ላይ እሳትና ዲን ነው ከሰማይ የዘነበው። ስለዚህ ከዚያ እሳትና ዲን ዘንቦ ከተማን ከገለበጠ ጥፋት ማንን አሰበ ይላል? እግዚአብሔርን ሎጥን አብርሃምን አሰበው ይልና አብርሃምን አስቦ ሎጥን ከጥፋት መካከል አወጣው ይላል። እንዴት ነው አብርሃም ስለ ሎጥ የታሰበው ብለን ስንል እዚሁ ምዕራፍ 18 ቁጥር 22 ላይ እነኚህ እግዚአብሔር ለወዳጄ ለአብርሃም ሳላማክር ምንም ላደርግ አልችልም ነው የሚለው። ሁሉም ነገር የቃል ኪዳኑ አምላክ ከአብርሃም ጋር ካለ ወዳጅነት የተነሳ በጣም ወደ አብርሃም ይቀርብ ነበርና ነግሮታል። አብርሃም ከሰማ በኋላ ወደ ሎጥ የተላኩት መልእክተኞች ወደ ሎጥ ወዳለበት ወደ ሰዶም እግራቸውን ሲያቀኑ አብርሃም ግን በእግዚአብሔር ፊት ስለ ወንድሙ ልጅ ስለ ሎጥ በእግዚአብሔር ፊት ብቻውን ያለምንም ጉባኤ ብቻውን በእግዚአብሔር ፊት ቆሞ ነበር አብርሃም። ስለዚህ ነው ሰዎችም ከዚያ ፊታቸውን አቀኑ፣ ወደ ሰዶምም ሄዱ። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበርና ከእግዚአብሔርም ጋር ምን ይሆን ነበር? ይነጋገር ነበረ። ከዛ በኋላ መንገዳቸውን አቅንተው ወደ ሰዶም ገቡ። ሰዶምን እንደተገለበጠች እናውቃለን። ነገር ግን ሎጥን ከጥፋት አወጣው ይላል። እግዚአብሔር አብርሃምን ብቻውን በእግዚአብሔር ፊት ቆሞ ስለ ሎጥ የቆመበትን ጸሎት አሰበው። ሎጥን አይደለም አብርሃምን አሰበው ይልና ሎጥን ከጥፋት መካከል አወጣው ይላል። ወገኖቼ ዛሬ የአብርሃምን መልክ ይዞ ከአብርሃም ዘር ሆኖ በመጣው በዚህ በአዲስ ኪዳን በአብ ቀኝ ቆሞ በሚማልደው በኢየሱስ ክርስቶስ በኩል እኔና እናንተንም ብቻውን ቆሞ በሚማልደው በክርስቶስ ኢየሱስ በአብ ቀኝ ባለው በሱ ስልጣን በኢየሱስ ክርስቶስ ስም ሊያጠፋ ካለው ከየትኛውም ጥፋት እግዚአብሔር ያውጣል፣ ደግሞም ያወጣል። ሊቀ ካህናችን በአብ ቀኝ ቆሞ የሚማልደው ምልጃ ነው ከብዙ ጥፋት አውጥቶ እዚህ ጋር ያደረሰ። አብርሃም እንኳን በቆመበት መቆም ምን አድርጓል? ሎጥን ከጥፋት አውጥቷል። ዛሬ እግዚአብሔር በቀኙ ባለው በእግዚአብሔር ቀኝ ደግሞ መንፈሳዊ ስልጣናችን እኛም በዛለንና እንደ ቃሉ እንደ ኪዳኑ በእግዚአብሔር ፊት በቀኙ ቆሞ ባለው በክርስቶስ ኢየሱስ በዚህም ዘመን ካለ ከየትኛውም ከእግዚአብሔር ቁጣና ጥፋት ከሚገለብጥ እሳትና ዲን የሚያወጣ
በክርስቶስ ኢየሱስ የታሰብንበት የምህረት ቃል ኪዳን በኢየሱስ ስም በአብ ቀኝ ያለው ክርስቶስ በእግዚአብሔር ፊት ስለ እኛ የሚታይበት የተቤዠን ደሙ የሊቀ ካህኑ የደሙ ምልጃ የስርየቱ ደም ዛሬም ከነደደ ቁጣ አብርሃምን አስቦ ለጡን እንዳወጣው እግዚአብሔር ከነደደ ቁጣ በኢየሱስ ስም ቁጣው በበረደበት በልጁ ደም ምልጃ አሜን ያውጣሽ ቤተክርስቲያን ያውጣል። እግዚአብሔር ይመስገን። በዚህ ነገር እንጸልይ ነበር። በአንጻሩ ደግሞ እንጸልይበት ብቻውን ሆኖ አብርሃም በእግዚአብሔር ፊት ከተሰማ አንድ ብቻውን ሆኖ ሳለ አብርሃምን ጠራሁት ባረኩት አበዛሁትም ይላልና ዛሬም አንድ ብቻችንን ሆነን ወደ እግዚአብሔር የምንጮኸው ጩኸት አብርሃም እንደታሰበ በተግባር ሎጥን አሳልፎ እግዚአብሔር እንደሰጠው እግዚአብሔር ሳራን እንዳሰባት ካለ በኋላ ሲያስባት እና ሳራን ሲያስባት የተስፋ ቃሉ ይስሐቅ ተፈጽሞ በእጇ ገባ። የብዙ ዓመት ደጅ ጥናት ነገሩ እጇ ገባ። እግዚአብሔር ሳራን አሰበ፣ እንደተናገረው አደረገላት። አያችሁ፣ እግዚአብሔር ሲያስበው አብርሃምን ሎጥን ከጥፋት እንዳወጣው እግዚአብሔር ሳራን አሰበ ሲል የተናገረውን ነገር ኦልሬዲ አደረገላት ነው የሚለው። ዛሬ በእውነት ብቻችንን በእግዚአብሔር ፊት በጓዳ ሆነሽ የምትጸልይ ብቻችንን በእግዚአብሔር ፊት የምንጮህ አምላካችን የአንዱን የአብርሃምን ጩኸት የሰማ ጸሎታችንን በክርስቶስ ኢየሱስ ከአብርሃም ምልጃ በሚበልጠው በስርየቱ ደም ምልጃ በፊቱ ቆመናልና የቆምንበት የጸለይንበት ጸሎት በኢየሱስ ስም ይሰማ። ሰማይን ሰንጥቆ መልሳችን ይምጣ። ሳራን ካሰበ እጇ ይስሐቅን ካስገባ መታሰብ ካረገ እግዚአብሔር ዛሬ ቤተክርስቲያን እኔንና እናንተን ሊጎበኝ ያስባል። እንደገና ሐናን ስናይ እግዚአብሔር ሐናን አሰበ። ሐናን ሲያስባትም ያውም በኤሊ ፊት ከንፈሯን እያንቀሳቀሰች ድምፅ ሳታወጣ የጸለየችውን ልመና አሰበ። እግዚአብሔር ሐናን ሲያስብ ምን ሰጥቷት ነው? ሳሙኤልን ሰጥቷት ነው። የታሰበችበት መታሰቢያ ምልክቱ በእጇ አለ። የጸሎቷ መልስ መካንነቷን የፈወሰው ሳሙኤል በእጇ ገብቷል። ወገኖቼ ኖህን እግዚአብሔር አሰበው ሲል የኖህ መታሰብ በጥፋት ውሃ በዛ እየተንሳፈፈ እጁ በሰራው መርከብ ውስጥ በእግዚአብሔር ምሪት ያመለጠበት እጁ እግዚአብሔር አስገብቶ እጁ ቆልፎ ከጥፋቱ አምልጦ ከጥፋቱ ውሃ እየተንሳፈፈ 1 ዓመት ከ2 ወር ያህል በምን ላይ ነበር? በጥፋት ውሃ ላይ ተዘግቶበት ነበረ። በተዘጋ መርከብ ውስጥ በአየር ላይ ይንሳፈፍ ነበረ። በኋላ ግን እግዚአብሔር ኖህን አሰበው ካለ በኋላ ምን አደረገ? የጥፋቱን ውሃ አደረቀና የተዘጋው መርከብ ከፍቶ እግዚአብሔር ኖህንና በመርከቡ ያሉትን አወጣ። ከዛ ብዙ ተባዙ ብሎ ባርኮ እንደገና አዲስ ጄኔሬሽን በኖህ በኩል ሲፈጥር እንመለከታለን። ኖህን ሲያስብ የጥፋትን ውሃ አየር ላይ ተንጠልጥሎበት ከነበረ ተዘግቶበት ከነበረ መርከብ ውስጥ ነው ያወጣው። ያንን ውሃ አድርቆ ዛሬ እግዚአብሔር አሰበ ስንል እንዲህ ተዘግተንበት ካለው ከጥፋት ውሃ በላይ መርከብ ውስጥ ሆኖ ተዘግቶ ከነበረበት ሁኔታ እንዳወጣው ዛሬ ተዘግተን ካለንበት ከዚህ ከመርከቡ እጁ ከዘጋበት ከገባንበት ከጥፋት በማስመለጥ እነሆ መርከብ ውስጥ አስገብቶ ጥፋትን አስመልጦ ጊዜው ሲደርስ ደግሞ የጥፋት ውሃ አድርቆ እንዳወጣው ዛሬ ቤተክርስቲያን መውጣት እንዲሆንላት ከተዘጋባት እነሆ ለምክንያት ተዘግቷል። ከጥፋት ውሃ ለማምለጥ ተዘግቷል። ዛሬ ግን በቃ ብሎ የጥፋትን ውሃ ብዙ ሬሶች የዓለሙን ሬሶች የእንስሳ የሰው ሬሳ ይዞ የዛ የገማ ውሃ ከምድር ላይ እስኪደርቅ ድረስ እግዚአብሔር አድርቆ ማንን አወጣው? ኖህን ሲያስብ ኖህን መርከቧን በቃ ውሃውን አድርቆ መርከቧን ከፍቶ አወጣው። ኢየሱስ ክርስቶስ ጌታ ነው። ወገኖቼ እግዚአብሔር ሲያስብ የሚታይ የሚዳሰስ የሚጨበጥ የጸሎት መልስ እግዚአብሔር የሚሰጠው ነገር አለ። የሚገለጥበት የሚታይ የሚደረግ ነገር አለ እና ዛሬ በልመናችን በጸሎታችን እግዚአብሔር በእውነት አባቶችን እናቶችን እንዳሰበ ዛሬም በእኛ ዘመን በፊቱ የቆምንበትን ጸሎት የቃል ኪዳን አምላክ እንደ ቃሉ በኢየሱስ ስም ያስበን። ሲያስብ ደግሞ በስራ በተግባር ታንጀብል የሆነ በእጃችን የምንጨብጠው የምንዳስሰው የምናቅፈውን ነገር
አሳልፎ ይስጠን። በዚህ እውነት ራሴን ቤተ ክርስቲያንን በእውነት ብቻችሁን ሆናችሁ እንደ ቁራ እየጮኻችሁ ያልተደመጣችሁ ያልተሰማችሁ የመሰላችሁ በየጓዳው ያላችሁ ሰዎች ሆይ ዛሬ እግዚአብሔር ያስባችሁ። እኔን ያስበኝ ብቻዬን እንደ ቁራ በጮኽኩበት ጩኸት እግዚአብሔር ያስበኝ። በምድረ በዳ በሰው ምድር በማላቀው እነሆ አገርና ቋንቋ ውስጥ እጮኻለሁ። ወድቆብኝ የጩኸቱ መጎናጸፊያ ላይ ወድቆ ይሄ ጩኸት ግን እነሆ ወደ ተሐድሶ ወደ ስጋ ለብሶ ወደ ገሃዱ ዓለም መልስ ሆኖ እንዲመጣ እግዚአብሔር ሰማያትን ከፍቶ አብርሃም እንደቆመ ሎጥ ከጥፋት ውሃ እንደወጣ በእግዚአብሔር ፊት በቆሞ በሚታይልን በክርስቶስ ኢየሱስ የኔና የእናንተ የቤተ ክርስቲያን ጸሎትና ጩኸት በኢየሱስ ክርስቶስ ስም ይታሰብ። በኢየሱስ ክርስቶስ ስም ከነ ማስረጃው ከነ ፍሬው ወደኛ ይምጣ። ለዚህ ዘመን በረከት ሆነን እንድንገለጥ ለዚህ በረከት ለዚህ ዘመን ለዚህ ጊዜ የጊዜው ሰዎች አድርጎ እግዚአብሔር በጸሎት እነሆ ሙላትና መልስ እንዲባርከን እኔ ጸለይኩኝ በኢየሱስ ክርስቶስ ስም። ክብር ለእግዚአብሔር ይሁን። ጊዜውን ለጌታ አሳልፌ እሰጣለሁ። አጭር ጸሎት በዚህ ቃል በስፋት ጸልየናል። ጊዜውን ሰጥቼ ወደሚቀጥለው ፕሮግራም እንሄዳለን። ሃሌሉያ። አምልከናል፣ እንዳልኳችሁ በግል አምልከናል፣ ጸልየናል። እንግዲህ በኢየሱስ ክርስቶስ ስም ጌታ አምላክ ሆይ በዚህ አሁን በጸሎት ውስጥ በተገለጠው መገለጥ አብርሃምን ያሰብክ የአብርሃም አምላክ አብርሃምን ስታስብ በስቃይና በጥፋት ሎጥ ሊዋጥ ካለበት ከሰዶም ጥፋት ከሰዶም እግዚአብሔር ሆይ ዲንና እሳት ከሚገለብጥ ፍርድ ውስጥ ለይተህ አብርሃምን አስበህ ሎጥን አወጣኸው። ዛሬ ልጅህን ኢየሱስ ክርስቶስን በማሰብ እኔና ቤቴን እንድታወጣ እኔና እግዚአብሔር ሕዝቤን እንድታወጣ በጌታ በኢየሱስ ስም ቤተ ክርስቲያንን ቅድስቲቱን እንድታወጣ ልታወጣው ያልከው ትውልድ በቀኝ ባለው በክርስቶስ ኢየሱስ በሚማልድልን በደሙ ምልጃ እንዲወጣ ዛሬ በዚህ ዘመን ከጥፋት የሚወጣ ከሞት የሚወጣ ከሲኦል የሚድን ከዚህም አጥፊ ከሆነው ከመጨረሻው ዘመን እንደሰደው እግዚአብሔር ሊጠፋ እና ሊያጠፋ ካለው ከዲን እና ከቁጣ ፍርድ ለይተህ ሎጥን ከጥፋት መካከል እንዳወጣኸው እንደ ቃልህ እንድታወጣን በኢየሱስ ስም ጸልየናል። ቤተ ክርስቲያን እግዚአብሔር ሆይ ከአጥፊ ጥፋት እንድታመልጥ እግዚአብሔር ሆይ በቃልህ እውነት አብርሃምን እንዳሰብክ ዛሬ በክርስቶስ ኢየሱስ በቀኝ ስልጣን እንድታስበን ጸሎታችንን እንድትሰማ ፊታችንን በክርስቶስ ኢየሱስ እንድትቀበል ከጥፋት እነሆ በልጁ የነፍስ ጥፋት በደሙ ምልጃ ስርየት ባገኘንበት ምሕረት በተቀበልንበት ቃል ኪዳን ከማንኛውም አጥፊ ጥፋት መውጣትና ማምለጥ እንዲሆንልን በኢየሱስ ስም ጸልየናል። ይህም ደግሞ ሎጥን እነሆ ሰምተህ እንዳወጣኸው ሰምተህ በክርስቶስ መውጣትን እንድታደርግልን ለአንተ አሳልፈን ሰጠን። ጌታ አምላክ እግዚአብሔር ሆይ በኢየሱስ ስም እንደ ሳራ መታሰብ እንዲሆን ለሳራ ለሐና እግዚአብሔር ለእናቶቻችን ለራሔልን ያሰብ እነሆ እግዚአብሔር ሆይ ኤልሳቤጥንም በአዲስ ኪዳን ያሰብክ የጎበኘህ ዛሬም እንድታስባት ቤተ ክርስቲያንን ዛሬም እግዚአብሔር ሆይ የልመናችንን ጩኸት ብቻችንን ሌት ተቀን የጮኽነውን ጩኸት በአባቶቼ በእናቶቼ በእኔም ደግሞ በዚህ ዘመን አምላክ በክርስቶስ አምላክ በሆነው በሊቀ ካህናችን በስርየቱ ደም ምልጃ ዛሬ በየግላችን እንደ ቁራ የጮኽንበት ጩኸት እንዲሰማ እንዲደመጥ መልስ እንዲያመጣልን በኢየሱስ የምንታቀፈው እግዚአብሔር የምንገለጥበት የቤተ ክርስቲያን መገለጫና መውጫ የሆነ እግዚአብሔር ሆይ የዘመኑ እግዚአብሔር ሆይ እነሆ ተግዳሮትን የሚሽር ታላቅነት በእኛ እንዲገለጥ በኢየሱስ ስም ስልጣን ጸልየናል። አባት ሆይ ቀሪ ጊዜያችንን ባርክልን። ይሄን ማዕድ ይሄን ገበታ ባርክልን። በኢየሱስ ክርስቶስ ደም ዋጀን ባርክልን። የሚገዳደር የሚተናነቅ የሚቋቋም የጨለማ ኃይል በክርስቶስ ኢየሱስ በንጋቱ ኮከብ በመስቀሉ ኃይልና ቃል በትንሣኤ ጉልበት ስልጣን ሻር ነው። በኢየሱስ ደም ኪዳኑ ሰበር ነው። የሚገዳደርን የሚፈታተንን ክንድህን የሚዋጋ ቅባትና ጸጋ አገልግሎትንና ጥሪን የሚቋቋም የጥሪው ጠላት በቀልተኛ ቁጠኛ እግዚአብሔር ሆይ በዚህ ሰዓት ነፍስ በፈሰሰበት በተቤች በተዋጀንበት ደም ቃል
አፈርሰናል። በኢየሱስ ስም ስራውን አፈርሰናል። በኢየሱስ ስም ራሱን በራስ ዘውድ ቀጠቀጥን፣ በአለት ጉልበት ፈጨነው። ዛሬ በዚህ ሰዓት በክርስቶስ ስም ሰማይ በላያችን ይከፈትልን። ጊዜውን ባክ ተረከብልን። አሜን። መንፈስ ቅዱስ ተረከብ፣ መንፈስ ቅዱስ ተረከብ። ሁሉ ለአንተ ስም ክብር ይሁን። ክፉን አሰርን በሰማይና በምድር በስልጣን ቃል መንፈስ ቅዱስ ተለቀቀልን፣ ልቀቀን። መፈታት መለቀቅ ባለው በጸጋው ሙላት ኃይል መገስገስ እንዲሆንልን፣ መነጠቅ እንዲሆንልን በኢየሱስ ስም በሚነጠቅ በሚመነጠቅ በእግዚአብሔር ጸጋ መሄድ እንዲሆንልን፣ መጎናጸፊያ በኃይል እንዲለቀቅልን በኢየሱስ እንጸልይናል። ባርከን ባርከን ባርከን። ያቤጽን የባረክህ መባረክን ባርከኝ ሲልህ ያቤጽን የባረክህ እጅህ በላዩ ላይ እንደሆነች አገሪቱን አስፋ እንዳለ እንዳሰፋ ልመናውን እንደተለመንከው እግዚአብሔር ክፋት እንዳያገኘኝ ልቤ እንዲያዝን ክፋት እንዳያገኘኝ እንዳለ የለመንከውን እንደሰማኸው የአቤጽን እንደሰማ የአቤጽን ጩኸት እንደሰማ የአቤጽን ልመና እንደሰማ የተለመነው ልመና እግዚአብሔር እንደተቀበለ ልመናችን በፊት ተቀባይነት እንዲያገኝ በልዩ በኩል ሞገስ እንዲያገኝ ልመናችንን እግዚአብሔር የሚያንቋስስ የሚያንቋሽሽ የሚረግም የጸሎትን መልስ የሚተናነቅ የግሪክ አለቃ የሮም መንግስት የፋሪስ ኪዳን በክርስቶስ የነገስታት ንጉሥ ቃል በፈሰሰው ደም ኪዳኑ ይፍረስ። ልመናችንን የጸሎት መልሳችንን የሚገዳደር የሚቋቋም ይሄ በነገስታት ንጉሥ ዘውድ የፋሪስ አለቃ የአይሁድ ላይ አለቃ የጨለማው ስልጣን የገዢ ጉልበት በክርስቶስ አገዛዝ መንግስት ዘውድ ጉልበቱን አፈረስን። በበጉ ደም ሰማያታችንን እግዚአብሔር እንዲከፈት በኢየሱስ ስም የብዙ ዘመን የጸሎት መልስ እንደ ሐና እንዲመለስ እንደ ሳራ እንዲመለስልን በጌታ በኢየሱስ ስም እንዲመለስልን እንደ አብርሃም እግዚአብሔር መልስ እንዲሆንልን የጸሎት ልመናችን እነሆ እግዚአብሔር በፊት መታሰብ እንዲያገኝ አሁን ጩኸታችን በፊት ወደ ማደሪያው በገባበት በብዙ ዘመን ጩኸት መታሰብ እንዲሆንልን ለመንህ። ጊዜያችንን ባርክልን በጌታ በኢየሱስ ስም። መባረክን ባርከን አቤቱ መባረክን ባርከን። እጅህም በመልካም በላያችን ትሁን አቤቱ እግዚአብሔር ሆይ ነገራችንን አስፋው በጌታ በኢየሱስ ስም። ልባችንን እነሆ እንዳይጎዳ ከክፋት ጠብቀን ዘንድ ብሎ እንደጸለየ እንዲሁ ይሁንልን። አሜን። በሆነው በኢየሱስ ጌታ ድንቅስ አሜን። እግዚአብሔር ሆይ እናመሰግናለን። ክብር ሁሉ ለእግዚአብሔር ይሁን። ቅዱሳን ወገኖቻችን ሰላም 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 ለእናንተ ይሁን እንላለን። ሳምንታዊ ፕሮግራማችንን በጌታ በኢየሱስ ስልጣን ጀምረናል። ክብሩ ለእግዚአብሔር ይሁን። ዛሬ ርዕሳችን የከፍታው ራስ ነው። በዚህም በጸሎት በጣም ጌታ ይሄድበት ነበር። የከፍታው ራስ የሚል ርዕስ ነው። ከፍታ ገዢ ስፍራ ነው። ከፍታ ገዢ ስፍራ ነው። ከፍታን መያዝ ፖዚሽን ነው፣ ስልጣን ነው፣ መንፈሳዊ ስልጣን ነው። ከፍታን መያዝ መቆጣጠር፣ ገዢ ስፍራን መያዝ መንፈሳዊ ስልጣን ነው። ከፍታ የጠላት የዲያብሎስ ስራ ከፍ ብለን በስልጣኑ ቃል በእግሮቻችን ምን ማድረግ ነው? መጫማት ነው። ከእግሮቻችን በታች መርገጥ ነው። ከፍ ያለው ስትሮንግ ሆልድ ኤሪያ የያዘው ከፍታችንን ከፍ ብሎ ሰፍፎ የያዘው ያንን ከፍታ ገዢ የሆነውን የከፍታን ስፍራ ማስለቀቅ መያዝ በምድራዊው ሚሊተሪ አሰራር ገዢ ስፍራ ይባላል። ስትራቴጂ የሆነ ቦታ ለጦርነት አመቺ ሆኖ ድል ለማግኘት ስትራቴጂ የሆነውን ቦታ ምን ይሉታል? ገዢ ስፍራ። ያ ቦታ አመቺ ነው፣ ድል ለማድረግና ጠላትን ለማጥቃት አመቺ ነው። በመንፈሳዊው ዓለም ውስጥ ገዢ ስፍራችንን መንፈሳዊ የሆነ ይዞታችንን ከፍ ብለን ስንይዝ ስልጣናችንን በመንፈሳዊ ፖዚሽናችን አውቶሪቲያችን ስልጣናችን ከፍታውን ሲይዝ የጠላት ነገር ከእግሮቻችን ጫማ በታች ይረገጣል ማለት ነው። ስለዚህ የከፍታው ራስ ማለት ከፍታ ገዢ ስፍራን ያመለክታል። ከፍታን መያዝ መንፈሳዊ ስልጣን ነው። ከፍታ የጠላት የዲያብሎስን ስራ ከፍ ብለን በስልጣኑ ቃል ከእግሮቻችን በታች ማዋል ነው። ከፍ ባለው የከፍታው ስልጣን የጨለማውን ስልጣን
ምን ማድረግ ነው? የስትሮንግሆልድ ኤሪያን መቆጣጠር መያዝ ነው። ይህ ከፍታ ታዲያ በከፍታ ሁሉ ራስ በሆነው በኢየሱስ ክርስቶስ የበላይነት በሱ የበላይነት በእርሱ ራስነት ስልጣን ውስጥ ያለና ለእኛም ደግሞ በእርሱ በክርስቶስ የተሰጠን የከፍታው ራስ የሁሉ የበላይ ራስ የሆነው ክርስቶስ እኛንም በዚህ ራስ ስልጣን ውስጥ ስልጣን ሰጥቶናልና በዚህ መንፈሳዊ ፖዚሽን በክርስቶስ በሆነው መንፈሳዊ ስልጣን የጨለማን ስትሮንግ ሆልድ የሆኑ ከፍታ የያዙበትን የገዢ ስልጣን ምን እናደርጋለን? እንይዛለን፣ እንቆጣጠራለን ማለት ነው። በመንፈሳዊ ፖዚሽን እንግዲህ እግዚአብሔር ትንሽ ልበል፣ እግዚአብሔር ክርስቶስን ያለ ልክ ምን ይላል? ከፍ ከፍ አደረገው ይላል። ፊልጵስዩስ 2:9 እግዚአብሔር ክርስቶስን ምን ይላል? ያለ ልክ ከፍ ከፍ አደረገው። የእርሱ ከፍታ ልክና ቁጥር የለው። የክርስቶስ ከፍ ማለት ከሰው ጋር ከመናፍስት ጋር ከማንም አገርና አገር ገዥ ጋር አይዛመድም፣ አይገናኝም። ያለ ልክ ነው። ልክ በሌለው ከፍታ ነው የክርስቶስ ከፍታና ከፍ ማለት ርዕሴ የከፍታው ራስ ነው እና ያለ ልክ ከፍ አደረገው ይላል። ይሄ ያለ ልክ የሆነ ከፍታ ያለው ነው ማለት ነው። ይሄ የክርስቶስ ማለት ነው። ይሄ የክርስቶስ ራስነት የክርስቶስ ከፍታ ያለ ልክ የሆነ ልክና ቁጥር ወሰን ድንበር የሌለው ከፍታ እንደሆነ የእግዚአብሔር ቃል ያሳየናል። ሌላው የወንድ ሁሉ ራስ ክርስቶስ ነው ይለናል። አንደኛ ቆሮንቶስ 13 ላይ የወንድ ሁሉ ራስ ደግሞ ማን ነው? ክርስቶስ ነው ይለናል። በሌላ ቦታ ደግሞ ኤፌሶን 1:22-23 ስናይ ደግሞ ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው ይላል። የቤተ ክርስቲያን ራስ ደግሞ የሁሉ ራስ ደግሞ ማን ነው? ክርስቶስ ነው። እግዚአብሔር የቤተ ክርስቲያን ራስ አድርጎ ክርስቶስን ለቤተ ክርስቲያን ሰጥቷል። እሱ የአካሉ ብልቶች የአካሉ ራስ ነው። አንድ ሰው አንድ አካል ብዙ ብልቶች አሉ። እጅ፣ እግር፣ አፍንጫ፣ ራስ እንደዚህ የተለያየ ብልቶች በአንድ አካል ላይ እንደሆኑና የዚህ አካል ራስ ዋናው እንደሆነ በክርስቶስ ኢየሱስ ያለን ብልቶች ደግሞ አንድ ነንና የክርስቶስ የአካሉ ብልቶች አንድ ሆነን የአካሉ ራስ ደግሞ ክርስቶስ የቤተ ክርስቲያን ራስ በሱ ራስነት የቀሩት የአካል ብልቶች ተገጣጥመው እሱ ዋናው ራስ እንደሆነ የእግዚአብሔር ቃል ይነግረናል። ቆላስይስ 2:10 ላይ ደግሞ እርሱ የአለቅነትና የስልጣን ሁሉ ራስ ነው ይለናል። እሱ የአለቅነትና የስልጣን ሁሉ ምንድነው? ራስ ነው። በቃ ስልጣን ከተፈለገ አለቅነት ከተፈለገ የዚህ የስልጣንና የአለቅነት ሁሉ ራስ እሱ ብቻ ነው። ከሱ በላይ አለቅነት፣ ከሱ በላይ ስልጣን፣ ሹመት የለም ማለት ነው። ስለዚህ ለአለቅነትና ለስልጣን ሁሉ ኢየሱስ ክርስቶስ ምንድነው? ራስ ነው። ስለዚህ የከፍታ ሁሉ የበላይ ራስ ነው። ከእርሱ በላይ ከፍታ አለቅነትና ስልጣን የለም። የበላይ የሁሉ በላይ የፖዚሽን ሁሉ የበላይ ፖዚሽን እግዚአብሔር ከፍ ያደረገው ኢየሱስን ነው። ጌታ ይመስገን። ወደ መልእክቴ መጀመሪያ ወደ እግዚአብሔር ቃል ልሂድላችሁ። እዚህ ዘፍጥረት ዘዳግም 33 ላይ እንዲህ ይላል፣ በእግዚአብሔር የዳነ ሕዝብ የከፍታው ራስ እግዚአብሔር ሆኖ በእግዚአብሔር ስልጣን ውስጥ ያለ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ስለሚል በልዑል መጠጊያ ስር ያደረ እግዚአብሔር የከፍታ ራስ የሆነለት እግዚአብሔር ያዳነው አምላኩ እግዚአብሔር የሆነ ሕዝብ ምን እንደሆነ እዚህ ጋር ይናገራል። ዘዳግም 32:29 ላይ እስራኤል ሆይ ምስጉን ነህ፣ በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? እሱ የረድኤትህ ጋሻ የከፍተኛነትህም ሰይፍ ነው። ጠላቶችህም ይገዙልሃል፣ አንተም ከፍታቸውን ትረግጣለህ ይላል።
ሶስት ነገሮች ይናገራል። በእግዚአብሔር የዳነ ህዝብ፣ እግዚአብሔር አምላኩ የሆነለት ህዝብ፣ እግዚአብሔር መጠለያ የሆነለት ህዝብ፣ የከፍታ ራስ ሆኖ በራሱ ስልጣን ስር በራሱ ስልጣን ቁጥጥር ስር በሱ ስር ላለው ህዝቡ እግዚአብሔር አንደኛ ጋሻ ነው ይላል። እሱ ምን ነው? የረድኤት ጋሻ ነው። ስለዚህ ነው ዘፍጥረት 15 ላይ አብርሃምን ምንድን ነው የሚለው? አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻህ ነኝ፣ ዋጋህም እጅግ ታላቅ ነው ይለዋል። አትፍራ አብርሃም፣ ዋጋህ እጅግ ታላቅ ነው ይለዋል። አትፍራ፣ እኔ ምንህ ነኝ? ጋሻህ ነኝ ይላል። በቃ በዚህ አልወስድም ጊዜ። ሁለተኛ ደግሞ እሱ ምን ነው? የከፍተኛነት ሰይፍ ነው። የድልህ ባለቤት ነው። የከፍተኛነት ሰይፍ ምንድን ነው? ሰልፍን ያመለክታል፣ ውጊያን ያመለክታል። እና በሰይፍ ኃያል ሆኖ ከፍታን የሚሰጥህ ድልን የሚሰጥህ ማን ነው? እሱ የከፍተኛነት ሰይፍ የሆነው እሱ የከፍታ ራስ የሆነው ያንተ አምላክ በእግዚአብሔር የዳነ ህዝብ አምላኩ ራስ እና መሪ ገዢ የሆነለት ህዝብ ጋሻው ነው። የከፍተኛነቱ ሰይፍ ነው። እንደገና ምን ይላል? ጠላቶች ይገዙልሃል፣ አንተም ከፍታቸውን ትረግጣለህ። ጠላቶች ይገዙልሃል፣ አንተም ከፍታቸውን ትረግጣለህ። እግዚአብሔር የከፍተኛቸው ራስ ሆኖ የጠላታቸውን ከፍታ እያስረገጠ በድል ርስታቸውን እንዴት እንዳስጨበጠ የእስራኤልን ታሪክ እናውቃለን። ሙሴም በዚህ መጨረሻ በእድሜው መጨረሻ የመጨረሻ ንግግሩ ወደ እግዚአብሔር የሚሄድበት የሚሰናበትበት የስንብት ንግግሩ ሲናገር እስራኤል ሆይ አለ። በቃ የመራውን ህዝብ በሱ እየተመራ ከነዓን ባይደርስም ጥቂት ከነዓን ለመድረስ የቀረው በሩቅ አይቶታል። እሱ ያን ህዝብ ምን ይለዋል? እሱ ለአንተ ጋሻ ነው፣ እሱ ለአንተ የከፍተኛነት ሰይፍ ነው፣ በእርሱ የጠላቶችን ከፍታ ትረግጣለህ። ጠላት ምን አለው ማለት ነው? ከፍታ አለው ማለት ነው። ጠላት ከፍታ ካለው ከጠላት ከፍታ በላይ ከፍ ብለህ የምትረግጠው ራስ በሆነልህ ባዳነህ ከጠላት ከፍታ በላይ ከፍ ባለው በዚህ ጌታ ነው፣ በዳንክበት አምላክ ነው የጠላትን ከፍታ ምን የምትለው የምትረግጠው። ለዚህ ነው አይቶታል ሙሴ ከግብፅ ካወጣበት ጀምሮ እሱ እስከተሰናበተበት ድረስ ኤርትራን ባህር እንዴት እንደከፈለ ያውቃል። ሲያስጉዝ ህዝቡን የእግዚአብሔርን ከፍተኛነት የጠላትን ራስ እንዴት እያስረገጠ እውነት ነው። በአምስቱ መኳንንቶች ላይ ከዋሻ እያወጣ አምስቱ ነገስታቶች አንገታቸው ላይ እያስቆመ እያስረገጠ እነሆ ከተማን ነገስታትን ህዝቦችን እየማረከ እያወጣ እንደ ተስፋ ቃሉ እንዴት አርጎ ህዝቡንና ምድርን እንዳስወረሳቸው የእግዚአብሔር ቃል ምስክር ነው። ስለዚህ ነው የከፍታው ራስ ምን ያደርጋል ማለት ነው? ከጠላት ከፍታ በላይ ስለሆነ የጠላትን ከፍታ ያስረግጣል። የእግዚአብሔር የበላይነት የከፍታው ራስ የሆነ ስልጣን የጠላትን ከፍታ አስረግጧቸው፣ የጠላትን ጭንቅላት አስረግጧቸው፣ ምድርን አስወርሷቸው፣ ትውልድን አስወርሷቸው ከነዓን እንደገቡ ምድር እንደወረሱ ይታያል ማለት ነው። እግዚአብሔር ዛሬ እኔና እናንተ የእግዚአብሔር የበላይነት የከፍታው ራስ የሆነ ስልጣን ዛሬም የጠላትን ከፍታ ምን ያደርገናል? ያስረግጠናል። እያስረገጠን እኮ ነው እዚህ ጋር የደረሰው። እያስረግጥሻል፣ ያስረግጠናል። ስትሮንግ ሆልድ የሆነ የጠላት ምሽግ የሆነ የጨለማ ስልጣን አለቅነታቸውን በገፈፈ ስልጣናቸውን በሻረበት በክርስቶስ የትንሣኤው ስልጣን ምን ያደርጋል? ያስወርሰናል፣ ያስረግጠናል። እነሱ ብቻ አይደለም። ያኔ በሙሴ ዘመን የጠላት የከፍተኛቸው ሰይፍ የጠላትን ከፍታ የረገጡት እነሱ ብቻ ሳይሆን ይልቁንም በአዲስ ኪዳን ክርስቶስ ለእኛ ከፍ ባደረገው እግዚአብሔር ከፍ ባደረገው የጨለማውን በሞት ላይ ስልጣን ያለው ዲያብሎስን የጨለማውን ስልጣን በሞቱ የሻረ በትንሣኤው ደግሞ አለቅነትን ስልጣንን ሽሮ ድል የነሳቸው እሱ አለቅነትን የገፈፈ የሰይጣንን አለቅነት የገፈፈ
የሰይጣንን ስልጣን በሞትና በትንሣኤ ኃይሉ የሻረ ድልን ደግሞ ለቤተ ክርስቲያን ራስ ሆኖ ባለበት የቤተ ክርስቲያን ቅድም እንዳልኩት ራስ ነውና ራስ ለሆነላት ያኔ በልዑል መጠጊያ ያድሩ ለነበሩት በእግዚአብሔር ለዳነ ሕዝብ የከፍታ ራስ ሆኖ የጠላትን ከፍታ አስረግጧል። ዛሬ ደግሞ በቤተ ክርስቲያን ራስ ስለሆነ ራስ ለሆነለት ለሕዝቡ ደግሞ ምን ያደርጋል? የጠላትን ከፍታ ምን ያደርገናል? ያስረግጠናል። በክርስቶስ የትንሣኤ ራስ ስልጣን ለቤተ ክርስቲያን ራስ ሆኖ ምን ብሏል? ክርስቶስ ተሰጥቶናል። ስለዚህ የክርስቶስ የከፍታ ራስ የሆነልን የቤተ ክርስቲያን ራስ የአካሉ ራስ የሆነው ጌታ የጠላትን ራስ አስረግጦናል። ለዚህ ነው ሉቃስ 10:19 ላይ ምን ይላል? እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻቸዋለሁ። ቃሉ ምስክራችን ነው። ስልጣን ተሰጥቶሻል። በምን? በስትሮንግ ሆልድ ኤሪያ ላይ፣ በጨለማው ከፍታ ላይ፣ በጨለማው ዞን ላይ፣ ጨለማው በያዘው ግዛት ላይ፣ ጨለማው በያዘው በአየር ላይ ግዛቱ ላይ፣ በሰማያዊ ስልጣኑ ላይ፣ በምድርና በባህር ጥልቅ ይዞታው ላይ፣ ጨለማው ይዞታ ላይ ምን ብሎሻል? ኃይልና ስልጣን ቤተክርስቲያን ሰጥቶሻል። ማን? የከፍታው ራስ፣ ከፍታን የረገጠ የበላይ የሆነው እግዚአብሔር ከስም ሁሉ በላይ ከፍ ከፍ ያደረገው አለቅነትና ስልጣን ሁሉ በሱ ሆነ። ከሱ በላይ አለቅነትና ስልጣን የሌለው የበላይ የሆነው የሁሉ በላይ የቤተ ክርስቲያን ራስ የከፍታው ራስ ክርስቶስ እኛንም ደግሞ ከፍታን ከፍ ብለን ከፍታውን እንድንረግጠው ስልጣንን ሰጥቶናል፣ አስረግጦናል። ለዚህ ነው እባብ የሰይጣን አሰራር ዘይቤያዊ መገለጫው ነው። ሔዋንን ወደ ገነት ገብቶ ያሳተው በእባብ መልክ ተመስሎ ነው። እባብ ጊንጥ ነዳፊ መርዛ ገዳይ መርዝ ያላት ናት። ከመናፍስት አሰራር ጋር የሚያያዝ እባቡን ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ምን ሰጥቻቸዋል? ስልጣን ሰጥቻቸዋል። መዝሙር 91 ተኩላውን እባቡን ትጫማ ዘንድ ይላል። ትጫማ ዘንድ ተኩላውን ትጫማ ዘንድ፣ እባቡን ትረግጥ ዘንድ፣ አንበሳውን ትረግጥ ዘንድ፣ ዘንዶውን ትረግጥ ዘንድ ይላል። የመርገጥ የመግዛት ኃይል ምን ብሏል? እግዚአብሔር ሰጥቶናል። ስለዚህ እኮ ነው ገና አዳም ሲፈጠር ምድርን ሙሉአትም ግዙአትም ግዙአትም የመግዛት ስልጣን ምድርንም ሞላዋንም ሁሉን ፈጥሮ በባህርና በባህር ያሉትን በምድርና በምድር ያሉትን በአየርና በአየር የሚበሩትን ሁሉን ፈጥሮ ምድርን ሙሉአት ግዙአትም ማለት ነው። የተፈጠሩትን ግዙአትም ማለት የመግዛት በትርና ስልጣን እግዚአብሔር ሰጥቷል። በአዲስ ኪዳን ደግሞ ራስ በሆነበት በዚህ ስልጣን የጨለማን ከፍታ ይዞታ ተቆጣጥሮት ያለው ስትሮንግ ሆልድ ኤሪያ ስትራቴጂ የሆነ የጨለማን አሰራር መሰልጠን እንችላለን። ምን ብሎናል? እግዚአብሔር ስልጣን ሰጥቶናል። እባቡን ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ። ጠላቶች ይገዙልሃል፣ አንተም ከፍታቸውን ትረግጣለህ ማለት ይሄ ነው። ጠላቶች ይገዙልሃል፣ አንተም ከፍታቸውን ትረግጣለህ እንዳለ ሙሴ ህዝቡን እግዚአብሔር ረድኤት ጋሻ የከፍተኛነት ሰይፍ ነው። ጠላቶች ይገዙልሃል፣ አንተም ከፍታቸውን ትረግጣለህ እንዳለ እኛንም በአዲስ ኪዳን ደግሞ እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋል። ሁሉ ላይ ነው። ቤተ ክርስቲያን ስልጣኗን አውቃ ፎከስ አድርጋ ስትሮንግ በሆነባት ከፍታ ባለው በሰይጣን ከፍታ ስላለው ነው። ከፍታውን ትረግጣለህ ሲል ከፍታ አለው። የከፍታ ግዛት የከፍታ ስፍራ ይዞታውን ግን የማስለቀቅና የመያዝ የመርገጥ ኃይል ግን ስልጣን ግን በክርስቶስ ኢየሱስ በከፍታው ራስ በእኛ ሳይሆን በሱ ራስ የቤተ ክርስቲያን ራስ ሆኖ ስልጣንን በሰጠን በሱ ግን እንችላለን። እግዚአብሔር ይመስገን። መናፍስት ስለዚህ ነው መናፍስት በስሙ ኃይልና በቃሉ ስልጣን እየታዘዙ መናፍስት እኮ በስም ታዘውልናል፣ መናፍስት እኮ ተገዝተውልናል አለ። በእኛም ዘመን በናዝሬቱ በጌታ በኢየሱስ ስም ሲባል መናፍስት የሚወጣው ከሰው ህይወት ጨለማው ከሰው ህይወት እየለቀቀ
የመናፍስት ተጽዕኖ የሰዎችን አይምሮ ገዝቶ የሰውን ህይወት ከፍታ ተቆጣጥሮ ጨለማው በሰው ህይወት ውስጥ ሰልጥኖ ያለበትን አሰራር እግዚአብሔር በክርስቶስ ኢየሱስ በራሱ ስልጣን በቤተ ክርስቲያን ራስ በሆነበት በቃሉ በስሙ ስልጣን ያወጣዋል። መናፍስት ስለዚህ ይገዛሉ። የሰዎችን ህይወት እየለቀቁ እየተፈታ ሰው ህይወት እየሆነለት ክርስቶስን ራስ አርጎ አንግሶ ህይወት አግኝቶ ይኖራል። ስለዚህ መናፍስት ስለሚገዙ የሰውን ህይወት ገዝተው ያሉ እንኳን በእግዚአብሔር ቃል እየተገዙ ይለቃሉ ማለት ነው እና በክርስቶስ የከፍታው ራስ በሆነው በክርስቶስ የከፍታውን የጠላትን ራስ ለመርገጥ ስልጣን አለ። ስለዚህ አትፍራ፣ እኔ ጋሻ ነኝ ሲል የራስነቱን ስልጣን በትሩን ገዢ ስልጣኑ ምን ሊያደርግ እንዳለው እግዚአብሔር ስለሚችል ስለሚሰራ አቅሙን ደግሞ ስለሚያውቅ ደግሞም ለእኛም ደግሞ ስልጣኑ ሼር ስላደረገ ስለሰጠ በእሱ የከፍታ ራስ የጠላትን ከፍታ ለመርገጥ የሚያስችል በትር ስልጣን ቃል ኃይል ስለሰጠን በዚህ ልንጠቀምበት ይገባናል። አሁን እንዳልኳችሁ እዚህ ቆላስይስ 2:10 ላይ ደግሞ ስንመለከት ሁለተኛ ለአለቅነትና ለስልጣንም ሁሉ ራስ በሆነ በእርሱ ተሞልታችኋል ይላል። እንድናቅ ስልጣናችንን እንድናቅ ያስፈልጋል ወገኖቼ፣ ያስፈልጋል። እንዴ ለአለቅነት ለስልጣን ቆላስይስ 2:10 ላይ ለአለቅነትና ለስልጣንም ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል። አረጉ ተሞልተሻል። በአለቅነት ራስ በስልጣን ራስ በሆኑ በእሱ ምን ብላችኋል? ተሞልታችኋል። እግዚአብሔር ይመስገን። ልካችንን ያለንበት ፖዚሽናችንን ልናውቅ ይገባል። እንደነኛ ራሳቸውን አንበጣ አድርገው ኤናቆችን ታላቅ አድርገው ራሳቸውን እንዳቃለሉና ምድረ በዳ እንደቀሩ እግዚአብሔርን እንዳላከበሩ ህዝቦች እንዳንሆን እግዚአብሔር የከፍታው ራስ ሆኖልን የእሱ ራስ ስልጣን ለእኛ ሰጥቶ የጠላትን የከፍታ ራስ እንድንረግጥ ስትሮንግ ሆልድ ኤሪያን ጨለማው የያዘውን ከፍታ በበላይ ልንቆጣጠርና ልናስለቅቅ ነፃ ልናወጣ ምድርን ትውልድን እግዚአብሔር ይህን ስልጣን ሰጥቶናል። ነፃ አውጪ መንፈስ፣ ነፃ አውጪ ስልጣን፣ ቀንበር ሰባሪ ስልጣን፣ ገዢ መንፈስ፣ ገዢውን የሚገዛ ከፍ ያለውን ከፍ ካለው በላይ ከፍ ባለው በእግዚአብሔር ሉዓላዊ ስልጣን በክርስቶስ ራስ ሆኖ በእኛ ላይ በተሾመበት ስልጣን በዚህ ቤተክርስቲያን ራስ በአካሉ ራስ ስልጣን ምን ማድረግ ይችላል? መግዛት ይቻላል። ገዢ ራስ ሆኖ የተቀመጠው በከተማ የሚሰለጥነው በትውልድ የሚሰለጥነው በዘመን የሚሰለጥነው መግዛት ይቻላል። መግዛት ማዘዝ ይቻላል። ከፍታውን መርገጥ ይቻላል። ይህንን አውቃ ቤተክርስቲያን አንገት ሳትደፋ እኔ አንበጣ ነኝ፣ እኔ ታናሽ ነኝ፣ እኔ በቃ ብላ ራሷን ሳታንኳስስ ስልጣኗና ልኳ የት ጋር ሆኖ የጠላትን አውቶሪቲ የጠላትን ከፍታ ግዛት መሰባበርና መገነጣጠል የምትችልበትን ኃይል ታጥቃ በጽድቁና በራሱ ስልጣን ውስጥ ተሰውራ ልትገለጥ ትችላለች። ወገኖቼ በመሰወር መገለጥ ራስ የሆነውን ክርስቶስን ለብሰን ራስነቱን ይዘን በራሱ ዘንድ የጠላትን ራስ ለመስበር ስልጣን አለ። ለዚህም ነው ደግሞ ብዙ የአመፃ ስራዎች ብዙ የጠላት ከፍታ ስራዎች እየደቀቁ እየረከሱ እየደቀቁ እየመከኑ የእግዚአብሔር ስራ ገለጥ እያለ እናያለን። ገና ወደ ሙላቱ ደግሞ አልገባንም፣ እንገባለን። ግን እንወቅ እግዚአብሔር ይመስገንና በስልጣንና ባለቅነት ራስ ምን ብላችኋል? ተሞልታችኋል። በእርሱ በሚመጥን የተሟላ ህይወት በሚገኝበት በክርስቶስ በማመን የሙላቱ ተካፋዮች ሆነናል። በባህሪው በስልጣኑ በቃሉ በመንፈሱ ምን ብለናል? ተካፋዮች ሆነናል። በክፍሉ ላይ ስትመለከቱት የክርስቶስን ማንነት በማወቅና በመምሰል የተገባ
የሆነ የሱን ማንነት እኛም ሼር እንዳረግን ይናገራል። እንግዲህ ጌታን ክርስቶስ ኢየሱስን እንደተቀበላችሁ በእሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁ በሃይማኖት ጽኑ፣ ምስጋና ይብዛላችሁ። እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ ፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ለአለቅነትና ለስልጣን ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል። የሥጋንም ሰውነት በመግፈፍ በክርስቶስ መገረዝ በእጅ ባልሆነ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ይናገራል። ያሉበትን የከፍታውን ስልጣንና ሙላት አሁን ላይ ያሉበትን ነገር ይነግራቸዋል፣ ያሳስባቸዋል። በዙሪያቸው ባለው ነገር ተታለውና ተሸንግለው እንዳይወድቁ አሁን እናንተ ያላችሁበት የከበረው በአለቅነትና መለኮት ነው እኮ በስጋ ተገልጦ የታየው በመካከል መለኮት ነው እኮ ክርስቶስ በስጋ የተገለጠው እኮ የመለኮት ሙላትን ይዞ ነው በስጋ የተገለጠው። ክርስቶስ የመለኮትን ሙላትን ይዞ ነው በእኛ የተገለጠው፣ በክርስቶስ በምድር የተገለጠው። ስለዚህ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ለአለቅነት ለስልጣናት ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል። ክርስቶስ ራሳችን ነው ስንል፣ የቤተ ክርስቲያን ራስ ነው ስንል፣ የአካሉ ራስ ነው ስንል በሱ አለቅነትና ስልጣን ራስ ውስጥ ያለውን ነገር እንካፈላለን። ባህሪውን እንካፈላለን፣ ቃሉን እንሞላለን፣ መንፈሱን እንሞላለን፣ ከክብር ወደ ክብር እንገለጣለን። ከዕለት ወለት እስከ ዕለት ከወራት ወራት ከዘመን ዘመን እሱን እየመሰልን እየታነጽን እየተቀረጽን እሱን ወደ መምሰል እንገባለን። በባህሪው በስልጣኑ በቃሉ በመንፈሱ እየተሞላ የአለቅነቱ የስልጣን ራስ በሆነው ስልጣን ውስጥ ነው ያለነው። በዛ ሙላት ውስጥ ነው በሚያስፈልገን ነገር እየሞላ አካሉ የሚያድገው። ይሄንን እናውቃለን ወይ? በዚህ የከፍታው አለቃ የገዥነት ስልጣን ራስ በሆነው በሱ ተሞልታችኋል። በሱ የገዥነት በሱ የከፍታ ራስ በአለቅነቱ በስልጣኑ ራስ በሆነው በእሱ ተሞልተሻል እኮ ቤተክርስቲያን። በእሱ ሙላት ውስጥ እኮ ነው ያለሽው። ራስሽን እንደማን ነው የምታየው? አቅም እንዳታጪ እና በዙሪያሽ ባለው በሚያገመግም ነገር እንዳትገመገም። ሙላቱ ባንቺ ውስጥ እያደገ የሚሄድ ስር እየሰደደ የሚሄድ ነው። በአለቅነትና በስልጣን ራስ ነው የተሞላሽው። እንዴት አይነት ደስ የሚል ነገር ነው! ይሄንን ብቃት ስልጣን ማወቅ ይኖርብናል። ሙሉ ነሽ፣ በክርስቶስ ተሞልተሻል ካለ እኔ ጎዶሎ ነኝ ማለት አልችልም። አለቅነትና ራስ ሆኖ በእሱ ተሞልታችኋል ሲለን ቃሉ ሲያረጋግጥልን አይኔ በእሱ አልተሞላሁም፣ የሚጎለኝ ነገር አለ። የሚጎለኝ ነገር እሱን አይደለሁም፣ በቃ የእሱ ስራ አይደለሁም፣ የእሱ ባህሪ አልካም፣ የእሱ ስልጣን አንልም። ሙሉ ነን ካለን በእሱ ሙላት ውስጥ ነው። በእርግጥ በአንዴ ባንመስል እያደግን እንሄዳለን። ግን በአለቅነትና በስልጣን ራስ መሆናችኋል፣ ተሞልታችኋል። እሱን በመምሰል ባህሪውን በመካፈል ስልጣኑን በመካፈል ቃሉን በመካፈል በመንፈሱ በኩል እየሆንን ነው የምንሄደው እና እወቁት፣ አትፍገምገሙ። በክርስቶስ ፍጹምነት ያገኘንበት ከመንፈሳዊ ሞት ክርስቶስ በትንሣኤ ሕያው መሆናችንን ለአብ የነበረውና በክርስቶስ የአካሉ ራስነት ወደኛ ምን ብሏል? መጥቷል። ተካፍለናል። የባለቅነት ራስነት በስልጣን ራስነቱ እኛን ሞልቷል። ሞላ ካለ አይዋሽም። በሱ ውስጥ ማደግ ነው፣ በውስጡ መመላለስ ነው። በዚህ አለቅነትና በዚህ ስልጣን ራስ በሆነ ውስጥ ግን በቧንቧ ውስጥ እንደሚሄድ ውሃ በዚህ አለቅነት ራስና ስልጣን ራስ ውስጥ በሱ ውስጥ መሄድ ነው። እድገቱ እንዲታይ፣ ስልጣኑ እንዲታይ፣ ባህሪው እንዲገለጥ እንድንመስል ግን ቀጥታ በቧንቧው ውስጥ እንደሚሄድ ውሃ በሱ ውስጥ ሆኖ መገኘት ነው እንጂ እምነታችንን እያፈገፈግን ወደ ኋላ የምንልበት ነገር የለም። እየተነገረ እባቡንና ጊንጡን ትረግጣለህ፣ የጠላትህን ከፍታ ትረግጣለህ እያለ በእሱ አለቅነትና በእሱ ስልጣን ራስ ተሞልታችኋል ይለናል። ሁለተኛው ነጥብ ይለናል።
ስለዚህ እግዚአብሔር ያለ ልክ ከፍ ከፍ ባደረገው በጌታ ኢየሱስ የስም ከፍታ የጨለማ ስልጣንን መቆጣጠር ይቻላል። ስትሮንግ የሆነውን ሆልድ ያደረገው ጭቆና ያደረሰው አየር የያዘው መንፈስ ጨቁኖ የያዘውን መንፈስ በዚህ ራስ ሆኖ የጨለማውን ከፍታ የጠላትን ከፍታ በሚያስረግጥ ደግሞ በአለቅነቱና በስልጣኑ ራስ በሞላን በዚህ ቃል ውስጥ እየተዘረጋ ይህንን ተጽዕኖ ይህንን በዚህም ዘመን የምናየውን የጠላት ከፍ ብሎ ይዞት ያለውን ኤሪያ ማስለቀቅ እንችላለን። በጠላት ሁሉ ላይ ስልጣንን ሰጥቶናል። የጠላትን ከፍታ ትረግጣለህ ብሎናል። በአለቅነትና በስልጣን ራስ ሙላት ውስጥ ሆነን በመመላለስ ይሄንን ልንፈጽም እንችላለን። ሶስተኛ ከፍታን የሚያስጨብጥ የከፍታው የራስ በረከት ፍጥረት 49 ከ21 እስከ 26 ስናነበው የሚገርም የከፍታ በረከት ኃያል በረከት ይላል። ኃያል በረከት በአናት ላይ በራስ ላይ የሚወርድ በረከት በራስ ላይ የሚወርድ ራስ የሚያደርግ በረከት ራስ እንጂ ጅራት አይደለም ይላል። ራስ እንጂ አንተ ምን አይደለም ጅራት አይደለም ይላል። ራስ ባደረገን በክርስቶስ የከፍታው ራስ በሆነበት የቤተ ክርስቲያን ራስ በሆነበት የአካል ብልት ራስ በሆነበት አለቅነትና ስልጣን እኛ የአካሉ የእሱ የራሱ ራስ የሆነበት አካል ብልቶች ነንና በሱ ራስ ውስጥ ምን እንሆናለን? ከፍታን ከፍ ያለውን ከፍታ እንጫማለን፣ እንረግጣለን። ኃያል በሆነበት በዚህ ራስ ላይ በሚፈስስ በረከት ራስ ላይ በሚደፋ ዘውድ ራስ ላይ በሚደፋ ቅባት እግዚአብሔር ከፍታን ያስጨብጣል። ዘፍጥረት 49 ኃያል ከፍታ ብርቱ ከፍታ እናያለን። ስለ ዮሴፍ የሚናገር ነው። እንዲህ ይላል። በጌታ በኢየሱስ ስም አነባለሁ። ዮሴፍ ትንሹ የፍሬ ዛፍ ነው፣ በምንጭ አጠገብ የሚያፈራ የፍሬ ዛፍ። አረቦቹ በቅጥሩ ያድጋሉ። ቀስተኞች አስቸገሩት፣ ነደፉት፣ ተቃወሙት። ነገር ግን ቀስቱ እንደጸና ቀረ። የእጆቹ ክንድ በያዕቆብ አምላክ እጅ በረታ። በዚያው በጠባቂው በእስራኤል በአባትህ አምላክ እርሱ የሚረዳ ሁሉን በሚችል አምላክ እርሱን የሚባርክ ከሰማይ በረከት ከላይ በሚገኝ በጥልቅ በረከት ከታች በሚሰራጭ በጡትና በማፀን በረከት የአባትህ በረከቶች ጽኑዓን ከሆኑ ከተራሮች በረከቶች ይልቅ ኃያላን ናቸው። ዘላለማውያን ከሆኑ ኮረፍቶች በረከቶች ይልቅ ኃያላን ናቸው። እነሱ በዮሴፍ ራስ ላይ ይሆናሉ፣ በወንድሞቹ መካከል አለቃ በሆነው ራስ አናት ላይ ይላል። በዮሴፍ ራስ አናት ላይ በዮሴፍ ራስ አናት ላይ ምን አለ ብትሉኝ ኃያል በረከት የኃያሉ ኃያል የእግዚአብሔር አናቱ ላይ ራሱ ላይ የፈሰሰ በረከት እናያለን። አናት ላይ ያን ክርስቶስ አይደለም ራስ። እነሱ ዮሴፍ ራስ ላይ ግን የኃያላኑ አምላክ የእግዚአብሔር የኃይል በረከት ራሱ ላይ ፈሰሰ። በወንድሞቹ መካከል በተመረጠው አናት ላይ በዮሴፍ ራስ ላይ ምን ሆነ ይላል? ፈሰሰ ኃያል። ይሄ ኃያል በረከት ደግሞ ከምን ይበልጣል ይላል? ከተራሮች በረከቶች ይልቅ ኃያላን ናቸው ይላል። በዮሴፍ ራስ ላይ የፈሰሰው ኃያል በረከት ከተራሮች ይልቅ ምንድነው? ኃያል በረከት ከኮረብቶች በረከት ይልቅ ኃያላን ናቸው። እነርሱ በዮሴፍ ራስ ላይ ይሆናሉ ይላል። በብሉይ ኪዳን እንደ አርሞኒየም ጠል ከጽዮን ተራሮች ላይ ይላል በአሮን መደረቢያ ላይ የሚወርድ የሚፈስስ ጠል አለ። ከምን ከተራሮች የሚወርድ የሚፈስስ ጠል እንደ አርሞኒየም ጠል ከተራሮች የሚወርደው ጠል ይላል። ከዛ ከጽዮን ተራሮች ከተራራው ከኮረብታው በረከት ይልቅ በዮሴፍ ራስ ላይ ያለው የእግዚአብሔር ኃያል በረከት ነው። ኃያል በረከት ፈሰሰ በሱ አናት ላይ በሱ ራስ ላይ ይሄ ኃያል በረከት ፈሰሰ። የሚገርም ትንሹ የፍሬ ዛፍ
ሐረጎቹ በቅጥር ላይ ያድጋሉ። ይሄ ኃያል በረከት በላዩ ላይ የፈሰሰ በአናቱ ላይ በወንዶቹ መካከል በተመረጠው ራስ ላይ የፈሰሰ በቅጥሮቹ ላይ ይዘረጋል ይላል። የዮሴፍ በረከት በሙሴ ላይ ሲደግ ሙሴን በዚህም ጋር የአባቱ በረከት በመጨረሻው ያዕቆብ ሊሰናበት ሲል ለ12ቱ ነገዶች የሰጠውን በረከት ነው። እዚህ ጋር ለዮሴፍ ለይተን አሁን ያየነው ሙሴን መጨረሻ ሊሰናበት ባለበት በዘዳግም ላይ ስንመለከተው ይሄንኑ በረከት ደግሞ ዮሴፍ ላይ ሲያጸናው እንመለከታለን። የእግዚአብሔር የጸና ኃያል በረከት ነውና ደገመው። ዘዳግም 33 ላይ ሙሴም ስለ ዮሴፍ እንዲህ አለ፣ ምድሩ ከእግዚአብሔር ዘንድ የተባረከ ይሁን። በሰማያት ገናንነት፣ በጠል በታችኛው ቀላይ በፀሐይ ፍሬያት ገናንነት፣ በጨረቃው መውጣት ገናንነት፣ በቀደሙትም ተራሮች ከፍተኛነት፣ በዘላለምም ኮረብቶች ገናንነት፣ በምድሪቱም ገናንነትና ሞላዋ፣ በቁጥቋጦ ውስጥ ከነበረው በረከት በዮሴፍ ራስ ላይ ከወንድሞቹም በተለየው ራስ አናት ላይ ይውረድ ብሎ ሲባርከውና ለላሞች በኩር ግርማ ይሆናል። ቀንዶቹ እንደ አንድ ቀንድ እንዳላቸው ናቸው። በእነርሱ እስከ ምድር ዳርቻ ያሉትን አሕዛብ ሁሉ ይወጋል። የኤፍሬም እልፍ አላፍ የምናሴም አላፍ የእነሱ ናቸው እያለ ይናገራል። እዚህ ጋር ደግሞ ሙሴ ጨመር አድርጎ ዮሴፍ የተባረከው ኃያል በረከት ብሎ ከኮረብታው በረከት የሚበልጠው ከተራሮች ማለት ከፍተኛ ከተባሉት ከፍተኛ እንደ ተራራ ከፍ ካሉ ብዙ በረከቶች ብልጫ ያለው በዮሴፍ አናት ላይ የፈሰሰው ራስ ላይ የሚፈሰስ በረከት ቀላል አይደለም። የእግዚአብሔር ግርማዊ ኃያላት ኃያል የእግዚአብሔር ሰማያዊ የራሱ በረከት ነው በዮሴፍ ራስ ላይ የፈሰሰው። ይሄ ነው ልዩነት ያመጣው። ከኮረብቶች ይልቅ ከጸኑ ተራሮች ይልቅ የበለጠ ይበልጣል ኃያል በረከት ብሎ በሱ ላይ በአናቱ ላይ ሲፈስስ እንመለከታለን። ወገኖቼ ይሄ በረከት ታዲያ ስንመለከት በዮሴፍ ላይ የፈሰሰው ይሄ በረከት ስንመለከት ኃያል በረከት ደግሞ በስራ ላይ ስናየው ለየት አድርጎታል። የከፍታ ሁሉ ራስ የሆነው በዮሴፍ ራስ ላይ የፈሰሰው ኃያል በረከት ጽኑና ኃያል አደረገው። ማንን? ዮሴፍን ብቻ አይደለም። ሐረጎቹ ሲዘረጉ ምንድነው? ኤፍሬማውያን የዮሴፍ ልጆች ኤፍሬምና ምናሴ በቅጥር ላይ ሐረግ ሆኖ ሲዘረጋ እግኙ ላይ ያለ ሐረግ በግራና በቀኝ እንደሚስፋፋ ዮሴፍና ዘሩ ልጆቹ ኤፍሬም ምናሴ ኤፍሬማውያንን ስንመለከት የተስፋፉበትንና የሰፉበትን የተዘረጋጉበትን እናያለን። ልክ ኢያሱ 17ን ስንመለከት ይሄ ኤፍሬም ዘር ከመብዛቱ የተነሳ ከልክ በላይ ስለሆነ የተሰጠን ቦታ ምን ይላል? እዛ ክፍል ላይ ጠቦናል አለ። ጠቦናል፣ ተራራማው የሰጠህን የኤፍሬም ድርሻና ስፍራ ጠቦናል። ስለዚህስ ምን እናድርግ? እንዲህ አለው ኢያሱ፣ አንተ ጽኑ ኃያል ነህ አለ። አንተ ጽኑ፣ ወይ ጉድ! ጽኑ በዮሴፍ ራስ ላይ የፈሰሰው ያ በረከት ያ ከእግዚአብሔር የሆነው ጽኑዓን ከጸኑ ተራሮች ከኮረብቶች የሚበልጠው በዮሴፍ ላይ ብቻ ሳይሆን መጣ ዘሩ በኤፍሬም በልጁ በምናሴ በኤፍሬማውያን በነገዱ ሰሜን እስራኤልን ጠቅሎ ሰማርያን ሲገዛ ሲወርስ ጫካንና ዱርን የሚመነጥርና የሚወርስ ቅባት ነው በላዩ ላይ ፈሰሰ። ኢያሱ 17 ጥያቄውን ምን ብሎ እንደመለሰ ነው። ይሄ ራስ ላይ የፈሰሰው ይሄ ጽኑ ኃያል በዮሴፍ አናት ላይ የፈሰሰው ቅባት የፈሰሰው ኃያል በረከት እንዲህ ይላል። ዮሴፍ ልጆች ኢያሱን እኔ ብዙ ሕዝብ ስለሆንኩ እስካሁንም እግዚአብሔር ስለባረከኝ ለምን አንድ ክፍል ዕጣ ብቻ ርስት አድርገህ ሰጠኸኝ አሉት። ኢያሱን ብዙ ሕዝብ እስከሆንኩ ተራራማው የኤፍሬም አገር ጠቦህ እንደሆነ
ወደ ዱር ወጥተህ በፌሪዛውያን በራፋይም ምድር ለአንተ ስፍራ መንጥር አላቸው። ዮሴፍም ልጆች ተራራማው አገር አይበቃንም፣ በሸለቆ ውስጥ በሚኖሩት በቤት ሳሚንና በመንደሮቿ በእስራኤላዊ ሸለቆ ለሚኖሩት ለከነዓናውያን የብረት ሰረገሎች አሏቸው አሉ። ኢያሱም ዮሴፍ ወገን ለሚሆኑ ለኤፍሬምና ለምናሴ አንተ ብዙ ሕዝብ ነህ፣ ጽኑ ኃይል አለህ፣ አንድ ዕጣ ብቻ አይሆንልህም። ነገር ግን ተራራማው አገር ለአንተ ይሆናል፣ ድሩም እንኳ ቢሆን ትመነጥረዋለህ፣ ለአንተም ይሆናል። ለከነዓናውያንም የብረት ሰረገሎች ቢሆኑላቸው የበረቱም ቢሆኑ ታሳድዳቸዋለህ። ክብር ለእግዚአብሔር ይሁን። ይሄ ኃያል በረከት፣ ይሄ በዮሴፍ አናት ላይ የፈሰሰው በራሱ ላይ በአናቱ ላይ የፈሰሰው ኃያል የተባለው በረከት ራሱን ዮሴፍንና የዮሴፍን ዘር ጽኑ እና ኃያል አድርጎት እናያለን። ጽኑ እና ብዙ እንዲበዛ እውነትም ሐረጎቹ ተዘርግተዋል። በአጥር ቅጥር ላይ ሐረጎች ሲል የነገዱን የሐረጉን የዘሩን ሐረግ መብዛት የትውልዱን መብዛት ኤፍሬማውያን እንዴት ብዙ ነን፣ በቃ አንድ ዕጣ አይሆንልንም፣ አንተ ባካፈከን አንድ ዕጣ አልበቃንም፣ ተራራማው አገር ጠቦናል አልበቃ። ከዛስ አንተ ሰፊ ሕዝብ ያለ ሆይ አንተ በዮሴፍ ራስ ላይ በፈሰሰው ቅባት ያለ ሆይ አናት ላይ ኃያል በረከት የኮረብታው ራስ የዘላለም አምላክ ኃያል አምላክ ኃያል ቅባት ኃያል በረከት በአንተ ራስ ላይ ፈሷልና አንተ መሪ ያስፈልግም። ምን መንጥረው ውረስ አለ። በቃ መንጥረው ውረስ ሲለው ሸለቆ ነው ቦታው። ስትራቴጂ ቤት ቦታ አይደለም ለነሱ። ሸለቆን መውረስ ከባድ ነው። ሸለቆ ውስጥ ጠላት ምሽግ ከያዘ አጥቂ ነው። ደግሞም ይላል ከነዓናውያን ምን አላቸው ይላል የብረት ሰረገላ። በዛን ዘመን የብረት ሰረገላ ከያዙ ምን ያህል ስልጣኔ እንዳላቸው፣ ምን ያህል የውጊያ ስልት እንዳላቸው ጠላቶቻቸው ያሳያል። ግን በውጊያና በሰለጠኑት የብረት መንኮራኩር የብረት ሰረገላ ባሏቸው በከነዓናውያን ላይ እንኳ እነኚህ የዮሴፍ ራስ ላይ ቅባት የፈሰሰባቸው የዮሴፍ ልጆች የዮሴፍ ዘሮች ሐረጋቸው በግራና በቀኝ በቅጥር ላይ የተዘረጋ ነዳፊ ቢነድፈው ነድፎ ያልገደለው ተቃዋሚ ቢቃወመው ተቃዋሚ ያላስቀረው ኃያል በረከት በራሱ ላይ የፈሰሰ የብረት ሰረገላ ሰራዊት ያለው የከነዓንን ሰራዊት ድል በመንሳት ምድሩን ምን አደረገ? ማረከ። የሚያሳድድ ሸለቆማ ስፍራን አመቺ ያልሆነው ጽኑ ኃያል ነህና በዮሴፍ ራስ ላይ የፈሰሰው ምንድን ነው? ጽኑ ከኮረብቶች ከተራሮች ኃይል የበለጠ እኮ ነው። ጽኑ የጸና ኃያል የሆነ የኃያላን ኃያል ራስ ላይ የሚፈስስ ራስ ላይ አናት ላይ የሚወርድ የራስ ዘውድ የራስ ቅባት የራስ ስልጣን የተሰጣቸው ለእነኚህ ሰዎች ለዮሴፍና ለዘውድ። ዝም ብለን እስቲ ቆም ብለን እንየው ወገኖች። የሚገርም አይነት የራስ ኃይል ነው የተቀበሉት። ስለዚህ ነው ብቁ የሆኑት፣ በጦርነት ብቁ፣ በውጊያ ብቁ የሆኑት ጽኑ ኃያል ያላቸው ኢያሱ። አንተ ጽኑ ኃያል ነህ፣ ዱር የምትመነጥር መንጥረህ የምትወርስ ነህ። ሸለቆማ ቢሆን ስፍራ ሸለቆ ውስጥ ገብተህ ትማርካለህ። ተራራማውንም ይዘኸዋል፣ ሸለቆውንም ይዘኸዋል። እንዲህ አይነት ቃል ስላለው አይደለም ለዮሴፍ ብሎም ደግሞ ለኤፍሬም ለልጆቹ ሲናገር እስከ ነገዱ እስከ አገሩ ሲስፋፋ ነው የምንመለከት። ምን አይነት ነው እላው ላይ የወረደው ቅባት! ጽኑዓን ከሆኑ ከተራሮች በረከቶች ይልቅ ኃያላን ናቸው። ዘላለማውያን ከሆኑ ከኮረብቶች በረከት ይልቅ ኃያላን ናቸው። ኃያል የሆነ በረከት ከተራሮች ኮረብቶች የሚበልጥ ኃያል በረከት ኃያላን ከተባሉት ይልቅ ነው። ኃያላን ከተባለ
ጽኑዓን ከሆነ ከጸናው ተራራ ተብሎ እንደ ተራራ ከጸና እንደ ተራራ ከፍ ካለው ከፍታ በላይ አንተ ራስ ላይ የፈሰሰው የኃይል ቅባት አንተ ራስ ላይ የመጣው ነገር ይበልጣል አለው። እንደ ተራራ ከሆነው ከጸናው ተራራ ይልቅ ከዘላለም ኮረፍቶች ይልቅ ኃያላን ናቸው። ዘላለማውያን ከሆኑ ኮረፍቶች በረከቶች ይልቅ ኃያላን ናቸው። እነሱ በዮሴፍ ራስ ላይ ይሆናሉ። በወንድሞቹ መካከል አለቃ በሆነው ራስ አናት ላይ ይሆናል ይላል። እዚህ አናት ላይ የተደፋው ምድራዊ አይደለም፣ ሰማያዊ ዘይት አይደለም። ምድራዊ እንደ ተራራ የጸና ምድራዊ ስልጣን አይደለም። ሰማያዊ የሆነ ሉዓላዊ የሆነ እግዚአብሔራዊ የሆነ የኮረብታው የከፍታው ራስ የክርስቶስ የእግዚአብሔር በብሉይ ኪዳን ጊዜ የእግዚአብሔር ከራሱ የመጣ ዮሴፍ ራስ ላይ የፈሰሰ ኃያል በረከት ነው። ስለዚህ ኃያሉ በረከት ምን አደረገው? ዮሴፍን ጽኑና ኃያል ሰራዊት አደረገው። በሰልፍ ተዋጊ፣ በሰልፍ ድል አድራጊ አደረገው። ስለዚህ ሲሰፋ ሸለቆውንም ተራራውንም ሲመነጥርና ሲወስ መላው ሰሜን እስራኤልን ሰማርያን 11 ነገድ ይዞ ሲንቀሳቀስ ነው የምንመለከተው። የማ ውጤት ነው? የማ መሰረት ነው? ዮሴፍ ራስ ላይ የፈሰሰው ኃያል በረከት። ኃያል በረከት ኃያል ያደርጋል። ኃያል በረከት የኃያላን ኃያል የሆነው እግዚአብሔር በዮሴፍ ራስ ላይ አፈሰሰው። ኃያል በረከት አፈሰሰ። ከጽኑዓን ተራሮች የሚበልጥ ከዘላለም ኮረብቶች የሚበልጥ የጸና አይደለም ለሱ ለልጆቹ ለነገዱ ለአገሩ የሚጠቅም ዘላቂ መፍትሄ ተዋጊ ድል አድራጊ ራስ የሆነ ከኮረብታው ከተራራው በላይ የሆነ የከፍታው ራስ የኃያላን ኃይል የኃያላኑ ኃይሉ ራሱ ላይ የፈሰሰው የኃይሉ የእግዚአብሔር የራስነቱ የኃይሉ አናቱ ላይ ፈሰሰው። አናቱ ላይ ያረፈው ራሱ ላይ ያረፈው በረከት እግዚአብሔር እንዲሰፋ እንደ አረግ እንዲስፋፋ ደግሞ ቢነደፍም መርዙ እንዳይገለው ሐዋርያው በአዲስ ኪዳን ጳውሎስ እፉኝት መታ ነደፈችው። ካሁን ሊሞት ነው ሲባል እፉኝቱን እሳት ላይ አራግፎ እሱ ስራውን ቀጠለ እና ነደፉት ይላል። ተቃወሙት። ዮሴፍ ቀስት ግን ምን ሆነች? እንደ ጸናች ቀረች። ወገኖች ቀስተኞች አስቸገሩት፣ ነደፉት፣ ተቃወሙት። ነገር ግን የተነደፈበት መርዝ ያልገደለው የተቃወሙበት ተቃውሞ ያልገደበው ሆኖ ጸና። ቀስቱ ጸና። ኃያል በረከት በራሱ አናት ላይ ፈሰሰ። ሐዋርያው ጳውሎስ ጸና። የእባቡ መርዝ አልገደለው፣ ጸና። ሄደ፣ አራግፏት እሳት ላይ ጥሎ ሄደ። እነኚህን ዘሮች እንደዚህ ናቸው። ዮሴፍ አናት ላይ የፈሰሰው የኃይል በረከት ኃያል በረከት ከዘላለም ኮረብቶች ከጸኑ ተራሮች ይልቅ የሚበልጥ ነው። ከሰማይ የሆነው ከሁሉ በላይ ነው። የእግዚአብሔር ኃያል አናቱ ላይ የፈሰሰው ቅባት ከየትኛውም ኃይል ሁሉ በላይ ነው። ክብር ለእግዚአብሔር ይሁን። እባብ ይንደፍር፣ ቀስት ይቃወምህ፣ አልፎ የሚያስኬድ ነው ራስ ላይ የሚፈስ ቅባት። ክብር ለእግዚአብሔር ይሁን። ዛሬስ የከፍታው ራስ የሆነው ቤተ ክርስቲያን ራስ የሆነው የክርስቶስ ስልጣን ራስ ለሆነልን ለእኛም በእኛም ራስ ላይ ሆኖ ሲመራን ሲገዛን በመንፈሱ ሲሞላን በቃሉ ሲሞላን እግዚአብሔር በቤተ ክርስቲያን ራስነት በኩል ራስ ሆኖ ሲገዛና ሲመራን ብዙ እባቦች፣ ተናዳፊ እባቦች፣ መርዛም እባቦች የሰይጣን ስራ ማለት ነው ሲመርዝ ሲወጋ አልገደለሽም። ዮሴፍ ዘሮች እባቡ በነደፈበት እነሆ ቀስተኛው ቀስቱን በወረወረበት የተነደፉበት አልገደላቸው። ቀስቱን ምን አልገደባቸው። ጳውሎስም እባቡ ብትነድፈው ሊሞት ነው ሲባል የነደፈው እባብ መርዙ አልገደለው፣ ቀጣዩን መንገድ አላስቆመው። እኛ በዚህ ራስ ስልጣን ውስጥ ስንኖር ያው መድኃኒት ሆኖ የተወለደልን የቤተ ክርስቲያን ራስ ሆኖልን ስላለን
በምድረ በዳው በምናልፍበት መንገድ ውስጥ እባቡና ጊንጡ ሲወጋ መርዙ ሳይገለን ብዙ ገዳይ የሆኑ መርዞች የእባቡ ቀስቶች ሳይገለንና ሳይገድበን ቤተ ክርስቲያን ዘመናትን አልፋ ዛሬ ላይ ደርሳለች። ዛሬም ላይ መውጊያውንና መርዙን እየነቀለ እያረከሰ ግድቡን እየሰበረ እግዚአብሔር ወደ ቀጣዩ ጳውሎስን እንዳስቀጠለ የኤፍሬምን የዮሴፍን ዘር እነ ኤፍሬማውያንን እንዳስቀጠለ ሰፊ ባለ ግዛት እንዳረጋቸው ገዢነትን እንደሰጣቸው በእስራኤል በሰሜን እስራኤል ላይ ገዢ አርጎ እንዳንሰራፋቸው ሰማርያን እንደገዙ እንደውም 11 ነገር ጠቅልለው አንድ ነገር ብቻ ነው ይሁዳ ሲቀር እንዳሰፋቸው በቅጥር ላይ እንዳለ አረግ እንደተስፋፉ እግዚአብሔር ዛሬ መርዙን እየነቀለ እሾኩን እየነቀለ ራስ በሆናት ለዛሬዋ አዲስ የኪዳኗ ቅድስት ቤተ ክርስቲያን ስንት እሾክ ስንት መርዝ ነቅሎ ስንት ፍላጻ እነሆ ቀስት ሳይገድበን ዛሬ ላይ አድርሶናል። ቤተ ክርስቲያን እንኳን ደስ ያለሽ። ለምን? የቤተ ክርስቲያን ራስ ማነው? ክርስቶስ ነው። የአካሉ ራስ ማነው? ክርስቶስ ነው። መሪያችን ማነው? ወደ እውነት የሚመራን እግዚአብሔር ሆኖ በመንፈሱ ስለምንመራ የእግዚአብሔር ቃል ስለገዛ ዳግም ስለተወለድን ያልጠፋ ነው ከእግዚአብሔር ምሕረትና ርኅራኄ የተነሳ ዘሩ ደግሞ ወንጌል ቃሉ ስለሆነ የቃሉ እነሆ ደግሞ የቤተ ክርስቲያን ራስ የከፍታው ራስ የጠላትን ከፍታ እያስረገጠ የጠላትን መርዝ እያስረገጠ የጠላትን ፍላጻ እያከሸፈ ምን አድርጎናል? አሻግሮናል። እዚህ አድርሶናል። ክብር ለእግዚአብሔር። ራሳችን ላይ ያለው የንጉሱ የራስ ቅባት የንጉሱ የራስ ስልጣን ከክርስቶስ የተነሳ የጠላትን ከፍታና የጠላትን መርዛማ ጊንጥና የእባቡን መርዝ አስረግጦናል። ረግጠሽው ነው። መርዙ ረክሶልሽ ነው። መድኃኒት ሆኖልሽ ነው። ራስ ሆኖ መርቶሽ ነው እዚህ ጋር የደረስሽው ቤተ ክርስቲያን። ዛሬ የከፍታው ራስ ቤተ ክርስቲያን ራስ በሆነላት በክርስቶስ ስትሮንግ የሆነውን ኤሪያችንን ይዞ ከፍታችንን ይዞ ባለበት ነገር ሁሉ ላይ ያንን ከፍታ እየሰነጠቀ ሰፉን ሰይፍ እያለፈበት እየቀደደ ጨለማውን እየቀደደ በመንፈሳዊው ዓለም ጦርነት ውስጥ እያሻገረ ዓመታትን አስቆጥሮናል። እዚህ አድርሶናል። ስለዚህ መሪያችን አናት ላይ ዮሴፍ አናት ላይ እንደፈሰሰ ኃያል በረከት እኛም ላይ የኃያላን ኃያል የሆነው የከፍታው ራስ የቤተ ክርስቲያን ራስ የአካሉ ራስ እሱ የጠላትን ከፍታ ስትሮንግ ሆልድ የሆነውን ከፍታን አስረግጦናል። የጨለማውን ከፍታ አስረግጦናል። ክብር ለኢየሱስ። አስረግጦን ነው እዚህ ጋር የደረስነው። አስረግጦን ነው እዚህ ጋር የደረስነው። አስረግጠን እንናገራለን። እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ። ጠላት ከፍታ አለው። አዎ፣ ነገር ግን ከፍታውን የሚረግጥ ከፍ ያለው የክርስቶስ የዛ የከፍታ ሁሉ የሁሉ በላይ የአለቅነትና የስልጣን ሁሉ ራስ በሆነው የከፍታዎች ሁሉ የበላይ የከፍታ ራስ በሆነው በክርስቶስ ራስነት የጠላት ከፍታ ምን ሆኗል? ተረግጧል። በመስቀል ሞቱ ተቀጥቅጧል። በሱ ስልጣን ነው ያለ ነው። መርዙ የሚገድል ነበረ። ፍላጻው ቀስቱ ወቅቶ የሚያስቀር ነበረ እና ዛሬ ቤተ ክርስቲያን አሁንም ከፍታ በሆነበት ስትሮንግ ሆልድ ኤሪያ ባለበት ነገር ላይ እጅሽን ዘርጊ። ራስ የሆነልሽን የከፍታውን ራስ አናት ላይ ዮሴፍ አናት ላይ እንደፈሰሰ እኛም ራስ ላይ የተቀባው ክርስቶስ ነው የተቀመጠው። በሱ ራስ ዘንግ ስልጣን ውስጥ ነው ያለችው ቤተ ክርስቲያን። በዚህ ራስ ስልጣን ራሱን እየቀጠቀጥን በትራችንን በራሱ ላይ እየዘረጋ በከፍታው ራስ እውቅናውን እየሻርን ጨለማውን በከፍታው ራስ በክርስቶስ ብርሃን እየገለበጥን እንወጣለን። ስለዚህ በስትሮንግ ሆልድ ኤሪያ ላይ በጨለማው ግዛት ላይ በጨለማው ጥቅጥቅ ባለው ተጽዕኖ ባለው አሰራር ላይ የከፍታውን ራስ ጽኑዓን ያደረገ አንተ ጽኑ ኃይል አለህ አለው። በቃ የዮሴፍን ልጆች አንተ ጽኑ ኃይል አለ። እነሱ የብረት ሰረገላ ቢኖራቸው ያጽኑ ከኮረብታዎች የሚበልጡ ከተራሮች የሚበልጠው ያጽኑ የኃይል በረከት በአንተ ራስ ላይ ነውና ታሳድዳቸዋለህ፣ ትሰፋለህ። ዱርን የሚያስመነጥር ከፍታን የሚያጫማ የሚያስወርስ ዛሬም እንደ ዮሴፍ ልጆች እንደ ኤፍሬማውያን
እንደ ዮሴፍ እና እንደ ኤፍሬማውያን በሚበልጠው አዲስ ኪዳን የከፍታ ራስ ሆኖ በቤተ ክርስቲያን ያለው የእሱ ራስ ስልጣን ይዘን ዱርን እንመነጥራለን። በቅባቱ ዱር ይመነጠራል፣ ጨለማ ይመነጠራል፣ በእግዚአብሔር ቃል ስልጣን ይመነጠራል። መንጥረን እኮ ነው። የብዙ የሰው ልብ ጫካ ነበር። ብዙ ትናንት ኃይለኞች የነበሩ ዛሬ እኮ ተመንጥሮ፣ በጸሎት ተመንጥሮ፣ በቃሉ ተመንጥሮ፣ በመንፈሱ ተመንጥሮ እኮ ነው ሰዎች እየተናጠቁ ወደ እግዚአብሔር ቤት እጃቸውን የሚሰጡት እኮ ጫካው ተመንጥሮ ነው። ያ ስትሮንግ ሆኖ ህይወትን የተቆጣጠረው ገዢው መንፈስ ከህይወታቸው እየለቀቀ ብዙዎች አሁን እየተማረኩ ወደ ጌታ እየመጡ ነው። ደስ ይበላል። ለምን? ስትሮንግ የሆነው የሰውን ህይወት ገዢ ሆኖ በከፍታ የተቆጣጠረውን እሱን እግዚአብሔር ዛሬም በቤተ ክርስቲያን በሆነው ዛሬም ከፍታዎች ሁሉ የበላይ በሆነው በሱ ራሱ እየተቀጠቀጠ ነው። ደስ ይበላል። ክብር ለእግዚአብሔር ይሁን። ስለዚህ ምን ተገዛ ብትሉኝ በጽኑዓኑ በኃያሉ በረከት እነኚህ ህዝቦች ጽኑ ኃያል ሆነው የባለ ብረት ሰረገሎችን እየማረኩ ተራራ የሆነው ሸለቆ የሆነውን ምድር እየወረሱ ሲሰፉና ሲበዙበት እናያለን። አናታቸው ላይ በፈሰሰ ኃያል በሆነው በረከት ጽኑና ኃያል ሆነው ሲሰሩ ሲገለጡበት እናያለን። ክብር ለመንፈስ ቅዱስ። ዛሬስ በክርስቶስ ኢየሱስ ራስ በሆነልን በራሳችን ላይ በነገሰው በተቀባንበት በክርስቶስ ኢየሱስ ራሱ ቅባት ሆኖ ራሱ ሆኖ በተቀመጠው በሱ ስልጣን ዱር የሆነ የጫካውን የመናፍስትን ስራ እየመነጠርን ስትሮንግ በሆነው ነገር ላይ እየጨከንን እየተዘረጋን እየመነጠርን ዱርን እናነሳለን። የመናፍስት ዱር አለ። የሰው ልብ ዱር ጫካ የሆነበትን እየመነጠርን በእግዚአብሔር ቃል ሃሌሉያ አሜን። ዛሬ ወደዚህ ሙላት ቤተክርስቲያን ትግባ። ጫካን ወደሚመነጥር ሃሌሉያ የብረት ሰረገላን ሰራዊትን የሚያሸንፍ የሚገዛ ጽኑዓንና ብርቱ ሆኖ የሚማርክን ራስ የሆነውን የከፍታውን የክርስቶስን በረከት በመሞላት መለቀቅ ይሁንልን። አሜን በኢየሱስ ክርስቶስ እና ዮሴፍ ክንድ በያዕቆብ አምላክ የዮሴፍ እጅና ክንድ በያዕቆብ አምላክ ምን አለ? በረታ ይላል። በረታ። ዮሴፍ ጠባቂ ነበረው። ዮሴፍ የሚረዳውና የሚባርከው እንዳለው ይናገራል። ስለዚህም በሰማይ ባለው በረከት ከላይ በሚገኝ በጥልቅ በረከት ከታች በሚገኝ የአባት በረከቶች ጽኑዓን ከሆኑ ከተራሮች ይልቅ ኃያላን ናቸው ይላል። ጽኑዓን ከሆኑ ከተራሮች በረከቶች ይልቅ ከአርሙንኤም ጠል በአሮን ላይ በሚያንጠበጥቡት ከጽዮን ተራሮች ይልቅ ይበልጣል። በዮሴፍ ራስ ላይ ዛሬ በእኛ ራስ ላይ ራስ የሆነው ክርስቶስ ይበልጣል። ከተራሮች ይበልጣል፣ ከኃያላን ይበልጣል። ከሁሉ በላይ ከፍ ያለው አብ ከፍ ያደረገው የልጁ የኢየሱስ ስም ነው። የእርሱ መንግስት ስልጣን ነው። በዚህ ስልጣን ውስጥና ራሱ ውስጥ ነች ቤተክርስቲያን አለችው። ራሱ የተቀባው ኢየሱስ ለእኛ ራስ ነው። በዚህ ስልጣን ነው መለቀቅ ያለብን። እግዚአብሔር ይመስገን። እግዚአብሔር ይባረክ። እግዚአብሔር ይመስገን። ስንቶቻችን ይሄንን በረከት እናምናለን? በዚህ በረከት ውስጥ በዚህ ራስ ስልጣን ውስጥ አለን ብለን እናምናለን። ስለዚህ ዛሬ ብዙ ከፍታ በተያዘበት በሚመስል ነገር ላይ የከፍታውን ራስ የሆነልንን ክርስቶስን ይዘን እንገለጥበት፣ እንመንጥር፣ እንውጣ። በእግዚአብሔር ቃል በጸሎት በጾም ልክ እንደወጡበት እንወጣበታለን። ራሳቸው ላይ ባለው በጽኑዓን ኃይል በረከት እንደተሞሉ እኛም ደግሞ በራሳችን ባለው በክርስቶስ ዘውድ ይሄንን የዘመኑን ስትሮንግ የሆነውን የጨለማውን ከፍታን በሚያስረግጠንና በሚያስወርሰን በክርስቶስ ራስ እንገለጣለን። ይህን ቃል ይዘን ራስነቱን ይዘን ቤተክርስቲያን እንድትገለጥ የእግዚአብሔር ቃል ያነሳሳናል። ከፍታን የሚያስጨብጥ የከፍታ ገዢ ቅባት ገዢ ቃል በራስ ላይ በመጣና በፈሰሰ በወረደ ጊዜ የጨለማ ስልጣን ኃይል ምን ይላል? ይዋጣል። ባለታንኩ
ባለብረት ሰረገላው ድል ተነሳ፣ ለቀቀ ሸለቆና ተራራ፣ ስፍራ ሰጠለን ኤፍሬማውያን፣ መስፋት ሆነ። እንግዲህ ከፍታ የሚያስጨብጥ የከፍታ ገዢ ቅባት በማን ላይ የፈሰሰው? በዮሴፍ ላይ የፈሰሰው ከፍታን የሚያስጨብጥ የከፍታ ገዢ ቅባት፣ ኃያል ቅባት በዮሴፍ ራስ ላይ ሲፈሰስ ኃያልና ጽኑ አድርጎ ሲያስወርስ ከተማን እንመለከታለን። አራተኛ ደግሞ በጥቂቱ ይሄን ልለፍና በእግዚአብሔር የከፍታና የንግስና ቅባት ራሱን የተቀባ ዳዊት በንግስናው ዘውድ ራሱን የተቀባ ዳዊት እናያለን። በንግስናው ቅባት ራስ ላይ ነው ጉዳይ ያለው። ዮሴፍ አናት ላይ፣ ዮሴፍ ራስ ላይ ነው ኃያል በረከት የፈሰሰው የወረደው። ከወንድሞቹ በተለየው አለቃ አናት ላይ ፈሰሰ ይላል። ያ ደግሞ ኃያል በረከት ጽኑዕና ኃያል አድርጎ የበረቱትን እንዲወርሱ ጫካን ዱርን እንዲመነጥሩ ሲያደርግ አይተናል። እዚህ ጋር ደግሞ ዳዊትን እናያለን። ይገርም። አንደኛ ሳሙኤል 15:3 ላይ ምን ይላል? እግዚአብሔር ሳሙኤል ለሳኦል እያለቀሰ በጣም እያለቀሰ ባለ ጊዜ ምንድነው ያለው? ለምንድነው እያለቀስክ ቁጭ ያልከው? ሂድ ሂድ አለ። በእሴይ ቤት ምትኩን ቀባልኝ አለው። የዘይቱን ቀንድ ይዘህ ሂድ አለው። ሂድ ወደ እሴይ ቤት፣ የዘይት ቀንድ ይዘህ ወደ እሴይ ቤት ሂድ አለው። እግዚአብሔር ይቀባል። ሲቀባ ግን ከራስ ላይ ጉዳይ አለው። ራስ ላይ ዮሴፍ አናት ላይ የዮሴፍ ራስ ላይ እንደሆነ ራስ ላይ ጉዳይ ስላለው ነው። ራስ ላይ እንደወጣ እዚህም ደግሞ ራሱ ላይ ዳዊት ሲቀባ እናያለን። እና 16 ነው አንደኛ ሳሙኤል 16 እግዚአብሔር ሳሙኤልን በእስራኤል ላይ እንዳይነግስ ለናቁት ለሳኦል የምታለቅስለት እስከ መቼ ነው? በቀንድ ዘይቱን ሞልተህ ሂድ፣ በልጆቹ መካከል ንጉሥ አዘጋጅቻለሁና ወደ እሴይ ወደ ቤተልሔም እልክሃለሁ። እንግዲህ እዚህ ጋር ስንመለከት የሳኦል የንግስና ዘመን እያበቃ ነው። እግዚአብሔር ንቆታል፣ አብቅቷል። እዚህ ጋር ሹምና ሸረስ አድርጓል። እግዚአብሔር በእግዚአብሔር አይን በቃ የሚተካው ንጉሥ አዘጋጅቷል፣ መርጧል፣ ኦልሬዲ መርጧል። እና ሳሙኤልን ሲልክ እንመለከት። የዘይት ቀንድ ይዘህ እሴይ ቤት ሂድ። እንዴት ብዬ ሳኦልን እንዴት አድርጌ ሳኦል ባለበት ንግስናው ላይ ዙፋኑ ላይ ተቀምጦ እንዴት አድርጌ በምን ምክንያት ነው ዳዊትን ልቀባና እንደዚህ ብለሃል የምለው? እንዴት ነው ይገለኛል አለ። በቃ ፈራ። ነገር ግን እግዚአብሔር አመራር ሰጠው፣ እንዴት አድርጎ የአገሩን ሽማግሌዎች እንደሚጠራና እሴይንም ከልጆቹ ጋር ወደሱ እንዲመጡ ጥሪ እንዲያቀርብለት እግዚአብሔር ነገረውና ቅዱሳን ሁሉ ከኔ ጋር ወደ መስዋዕቱ ኑ አለ። ለእሴይና ልጆቹንም ቀደሳቸው፣ ወደ መስዋዕቱም ጠራቸው ይላል። እንግዲህ ይሁት እዚህ ጋር ፈርቷል። ቀጥታ ሄዶ እሴይ ቤት ዳዊትን መቀባት ግን መላ ጠራና ልቀድሳችሁ ነው። ሁሉንም ጠራ፣ እሴይንና ደግሞ ልጆቹን በሙሉ ጠራ። ለምን ግን ውስጠ ሚስጥሩ እግዚአብሔር ከእሴይ ልጅ ከዳዊት ለይቶ ሊቀባው ያለው የቀንዱ ቅባት መጥቷል። ኦልሬዲ ተዘጋጅቷል፣ ሊፈስበት ነው። ምን ይላል መዝሙር 23? በጠላቶቼ ፊት ለፊት ራሴን በዘይት ቀባህ አለ ዳዊት። በጠላቶቼ ፊት ለፊት ራሴን በዘይት ቀባህ። ዳዊት የእግዚአብሔር የንግስናው የከፍታ የራስ ቅባት በራሱ ላይ የከፍታው የእግዚአብሔር የንግስናው የቀንዱ ቅባት በዳዊት ራስ ላይ ሲፈስ እናያለን። ያም ደግሞ ዘውድ ነው፣ ንግስና ነው፣ መንግስት ነው የጨበጠበት ያ ቅባት እና ምንድን ነው ያለው? በጠላቶቼ ፊት ለፊት ራሴን በዘይት ቀባህ አለ። ይህንን ቅባት ስንመለከት
እሴይን ከነ ልጆቹ ጠርቶ የቀንዱን ዘይት ይዞ በእሴይ ልጆች ላይ ለማሳለፍ ልክ ኤልያብ ላይ ሊያፈስበት እንዲህ ሲል አለ እግዚአብሔር፣ ይሄንን እኔ ያልጠራሁ አትቀባው አለ። ሳሙኤል ሊስት ጥቂት ሲቀረው ከኤልያብ ላይ ቅባቱን አነሳ። በቃ ተው አለ እና አስቆጠረ። እሴይ ልጆቹን 7 ልጆች ሲያስቆጥር በሰባቱም ጋር ምን የለም እግዚአብሔር የሚተካውና ራሱ ላይ ቅባቱን አፍስሶ የንግስና ዘውድ የሚጭንበት እሴይ ጠራቸው፣ አቀረባቸው። ልጆች መካከል አልነበረም። ግራ ገባው ነብዩ ግራ ገባው። እሴይ ቤት አለህ ብሎ ልኮኛል። ስለዚህ ያመጣቸው ልጆች ሁሉ አይሆንም አልከኝ። ማን ነው? የሚገርመኝ ዳዊት እና ቅባቱ እንዳይገናኝ ከአባቱ ከእሴይ አይምሮ ዳዊትን አስወጥቶት ነበር። ይህ ዘውድ በአናቱ ላይ እንዳይቀመጥና ዘውድና ዘንግ እንዳይጨብጥ ተተኪ ንግስና ይዞ እንዳይቀጥል ይሄ ቅባት ከሱ ጋር እንዳይገናኝ በአባቱ በእሴይ ዳዊት ተረስቶ ነበር። እንደውም የሉም እነኚህ ብቻ ናቸው ሲለው እኮ አንድ ልጅ አለኝ እንኳን ብሎ ማስታወስ አቃተው። የእግዚአብሔር አጀንዳ የማይለወጥ ስለሆነ መልሶ ነቢዩ እንዴ ሌላ ልጅ የለህም ወይ? ግራ ገባዋ። ያመጡት ሰባቱም ውስጥ የለም፣ የተሰለፉት ውስጥ የለም፣ እሴይ ደረደራቸው ሰልፍ ከያዙ ተራ ውስጥ የለም። እግዚአብሔር ቀንዱን አስይዞ እሴይ ቤት የላከውን ቅባት የሚደፋበት የተሰለፉት ውስጥ አልነበረም። አይኑ ይፈልጋል። አባትየው ግን ከአይኑሮው ረስቶታል። ቅባቱና ዳዊት እንዳይገናኝ ገረመኝ። እንዴት አባቱ የረሳሁት አንድ ልጅ አለ ለምን አላለ? ለነገሩስ ዳዊት ጫካ በጎች ጠባቂ የሚያደርገው ትንሽ የመጨረሻ ልጅ የፈረጠሙ ታላላቆች እያሉ ከአንበሳና ከድብ ጋር እንዲታገል ይሄን ብላቴናስ እንዴት እረኛ አደረገ? እረኛ እስከሆነ በኋላ በቅባቱ ጊዜ ሰባቱም ባልተፈለጉ ጊዜ ሌላ ልጅ እኮ አለኝ ቆይ ላምጣልህ ብሎ አልተንሰፈሰፈም። ዳዊትና ቅባቱ እንዳይገናኙ ሰልፍ እንዳለ እኔ በዚህ ገባኝ። በቃ አንደኛ አባቱ ረሳው አለ ሌላ ልጅ እንኳን ማለት ሊሮጥ አልፈለገለትም። ሁለተኛ ለምንድን ነው የፈረጠሙ ያደጉ እያሉ ሕፃን ልጅ ድብና አንበሳ እየታገለ እረኛ ያደረገ? ለምን ታላላቆቹ አይጠብቁም ነበር የሱን የአባቱን በጎች? ይሄ ልጅ የአባቱን በጎች እየጠበቀ ለቤተሰቡ አገልጋይ ሆኗል። ግን እግዚአብሔር እረኛ ሆኖ እንዲቀጥል አልፈለገው። የእሴይን በጎች እየጠበቀ ዱር ብቻ እንዲቀር አልፈለገም። እግዚአብሔር የመረጠውን ከቅባቱ ጋር ሊያገናኝ ወስኗልና በነብዩ በኩል እነኚሁ ናቸው ሌላ ልጅ የለህም ወይ ሲለው ባነነ አለ። አንድ ልጅ አለ ዱር በጎች የሚጠብቅ አንድ እረኛ ልጅ አለኝ። እሱ ገባው ነብዩ። በል እስኪመጣ ድረስ አንረፍቅምና ልከህ አስጠራው። እያንቀጠቀጠ አመጣው። እግዚአብሔር ይመስገን። እግዚአብሔር ከተጠበቀልን ጠላት ግን እንዳንገናኝ ከደበቀበት ከተዋጋበት ነገር እግዚአብሔር ነፃ አውጥቶ ከቅባታችን ጋር ያገናኛል። እግዚአብሔር ከወሰነልን ከበጀተልን እግዚአብሔር ካዘጋጀልን ከዚህ ከመውጫ ራሳችን ላይ ከሚፈስ ስልጣንና ጥሪ ቅባት ጋር በኢየሱስ ስም ያገናኛል። ከጊዜው በረከት ጋር ያገናኛል። ከጊዜው እግዚአብሔር እኛን ከሚፈልግበትና ለይቶ ከሚያወጣበት በረከት ጋር ያገናኛል። ራሳችን ላይ ከሚደፋ ከሚፈሰው ከመገለጫው ከመውጫው ዘውድና ቅባት ጋር ያገናኛል። ጠላት ደብቆ በዱር እንዳስቀረው እረኛ አድርጎ አንከራቶ ሊያስቀረው በእረኝነት ደብቆ ሊያስቀረው ከወደደበት ዱር ጠርቶ በራሱ ላይ ዘይቱን እንደደፋ በጠላቶቼ መካከል አለቀ። በወንድሞቼ እኮ አለ። ወንድሞቹ ናቸው በእነሱ ፊት እኮ ነው የተቀባ። በወንድሞቼ አለ በጠላቶቼ መካከል በቃ ራሴን አለ በዘይት ቀባ። እግዚአብሔር ዛሬ በኢየሱስ ክርስቶስ ስም ደብቆ ከበረከታችን እንድንተላለፍ ከጊዜው እግዚአብሔር ፈልጎ እኛን ከሚያገኝበት በረከት ሊያስተላልፍ ደብቆ ካለበት ነገር በኢየሱስ ክርስቶስ ስም ዛሬ ገልጦ እግዚአብሔር ያውጣል። ገልጦ ከበረከቱ ጋር ያገናኛል። ዳዊት ተመሽጎና ተሰውሮ አልቀርም። አስጠርቶት
ዳዊት ምን አደረገ? ተቀባ። በቃ ተቀባ፣ ቅባው አለው እግዚአብሔር። የንግስናው የከፍታ የራስ ቅባት መጣ። ከዛ በኋላ እንዲህ አለው፣ ልከህ አስመጣው አለው። ልኮም አስመጣው። እርሱም ቀኝ፣ አይኑ የተዋበ መልኩም ያማረ ነበር። እግዚአብሔር ይህ ነውና ተነስተህ ቅባው አለው። ይህ ነው። መጣ፣ ከተደበቀበት መጣ፣ ከረኝነቱ መጣ። እነኛ ሰባቱ ተሰልፈው ተደርድረው በአንቱነት ተከብረው የነበሩት አለፈና ያ ከርታታ ዱር ያለ የእነሱን በጎች የሚጠብቅ ልጅ መጣና እግዚአብሔር ይኸው መጥቶልሃል፣ አትለፈው፣ እሱን አሁን ቀባዋል። እግዚአብሔር የወሰነልንን ቀባው፣ ስጣት፣ አድርግላት በተባለው በዛ በእኛ በረከት ላይ ጠላት ጣልቃ ገብቶ ሊያዘጋኝ በሚፈልገው ነገር ላይ ዛሬ እግዚአብሔር በኢየሱስ ስም አርነት ያውጣል። በረከታችንን ስጦታችንን እግዚአብሔር ለኛ የወሰነልንን የፈረመበትን የወሰነበትን በረከት በኢየሱስ ክርስቶስ ስም ያገናኘን። በኢየሱስ ስም ደብቆ ከልሎ አይምሮ አዘግቶ አባቱን እንዲረሳ አድርጎ አይምሮን ቆልፎ ሊያሳልፍበት ነበር ጠላት። ግን እግዚአብሔር አልቻለም። እግዚአብሔር ግን ምን አደረገው? ቀባው። ዛሬ እግዚአብሔር እነሆ የተወሰነልን በረከት በኢየሱስ ስም ያገናኘን። ቆልፎ የሰውን አይምሮ ቆልፎ ዘግቶ የበረከታችንን ሰዓት እንዳያሻልፍብን እንዳያቃጥልብን የጊዜው በረከት በጊዜው በእኛ አናትና ራስ ላይ እንዲፈስስ ከበረከታችን ጋር በዚህ ሰዓት በዚህ ቃል መገናኘት ያደርግልን። በዚህ ቀን ሰማይ ተከፍቶ በራሳችን ላይ የጊዜው የእግዚአብሔር ተልእኮ ቅባው ይኸው ያለው ይኸው በረከትሽ ብሎ እጃችን ይግባ። አሜን። በኢየሱስ ስም ጸለይኩኝ። ይይሉ እና ታዲያ ምን ሆነ? ይህ ቅባት በዳዊት ላይ ከፈሰሰ በኋላ በዚህ ምዕራፍ 16 ላይ ፈሰሰ። ስንመለከተው በምዕራፍ 17 ላይ ዝም ብሎ አይደለም ቅባቱ ከማን ጋር አጋጠመው? ከጎልያድ ጋር አጋጠመው። ቀጥሎ ሳኦል ባልቻለው ላይ የሳኦል ጀነራሎች ባልቻሉት ላይ ህዝቡ ሁሉ ይህንን የጎልያድን ተግዳሮት አቅቶ ተሸንፎ አንድ ወር ሙሉ ትጥቁን ታጥቆ በታጠቀው ትጥቅ በጦር ልማዱ በቁመተ ርዝማኔው በብዙ ተግዳሮት እየታየ ጠዋትና ማታ ይገዳደርና የእስራኤልን ህዝብ ያስጨንቅ የነበረ ተገዳዳሪ ጎልያድ ይሄ ትንሽ እስከ ትናንት እረኛ የነበረው ልጅ ነገር ግን ከረኝነት ተጠርቶ ራሱን በቅባት ከተቀባበት ማግስት መጣ። ለወንድሞቹ መልእክት ይዞ ምክንያቱ ሲሆን እንጂ መጥቶ ሲያየው ይጎራረዳል። በቃ ይንጎራደዳል በእስራኤል ላይ በሰራዊቱ ላይ። ንጉሱም ዝም፣ ህዝቡም ዝም፣ ሰራዊቱም ዝም። ማንም ለጎልያድ መልስ የሰጠ የለም። ግን ዳዊት መጥቶ ያ አናቱ ላይ ያ ራሱ ላይ የፈሰሰው ከዛን ጊዜ ጀምሮ ይላል አናቱ ላይ ከወረደ በኋላ የእግዚአብሔር መንፈስ ምን ይላል? በኃይል ወረደበት ነው። ልክ ከቅባቱ በኋላ የእግዚአብሔር መንፈስ ከዚያ ቀን ጀምሮ በዳዊት ላይ በኃይል መጣ። ሳሙኤልም ተነስቶ ወደ አርማቴም ሄደ ይላል። ልክ ከቅባቱ በኋላ ተለወጠ ዳዊት፣ በኃይል ወረደበት። በቃ እና በዚህ ኃይል ነው ማንን የገጠመው? የእስራኤልን ተገዳዳሪ ጎልያድን በዚህ ራሱ ላይ በፈሰሰው በራሱ ስልጣንና ቅባት በአንድ ጠጠር ምን አደረገ? ወንጭፎ በእግዚአብሔር ስም ተገዳዳሪ ጎልያድ ሲመታ እንመለከታለን። የሚገርም ነው። ቅባቱ ግን ምን አመጣበት? ሰልፍ አመጣበት። ጎልያድ የህዝቡ ተገዳዳሪ እነሆ ሳኦል ያላሸነፈው በዚህ ታናሽ ብላቴና ከተሸነፈ በኋላ ሳኦል የቅናት መንፈስ ገባበት። ከዛ በኋላ እንኳን ተግዳሮት ከሀገራችን አራቅ ካላለው በቅናት መንፈስ ዳዊትን ያሳድደው ጀመር። ተመቅኝቶ ምቀኝነት ገባበት፣ ቅናት ገባበት። እነሆ ሳኦል ዳዊትን ሊገድል ጦሪክ ይመዝበት ይወረውርበት ጀመር። ስለዚህ ነው ዮሴፍ ቀስተኞች፣ ተቃዋሚዎች፣ እባቦች ነደፉት፣ ተቃወሙት። የእሱ ቀስት ግን እንደ ጸናች ቀረች ይላል። አልሞተም። የተነደፈው እባብ አልገደለው። የቀስተኞች ቀስት ድሉን አላጓደለው። ዳዊትም የስንት ጊዜ አልሞ ከግድግዳ ጋር ያጣብቀው ጦሩን ሲወረውርበት
እግዚአብሔር የተቀባው ዳዊት ዓላማ አለውና ከተወረወረበት ቀስትና ጦር እያስመለጠ በኋላም ጫካ ገብቶ ፈርቶ ሸሽቶ ጫካም ሲገባ ከጫካም ጢሻ ለጢሻ እየተሰደደ ከሳኦል ሰራዊትና እጅ መንግስት እግዚአብሔር ነፃ አውጥቶ ጠብቆት አስጥሎት በመጨረሻም እነሆ በራሱ እጅ በራሱ ጊዜ ሳኦል ከተወገደ በኋላ ዳዊት በመላው እስራኤል ላይ ሲነግስ በንግስናው ራስ በሆነበት ራሱ ላይ በፈሰሰው በራሱ በከፍታው ራስ እውቅና በከፍታው ራሱ ላይ በተቀመጠ ዘውድ እሱም የተባረከ ንጉስ ነውና እኔ ግን ንጉሴን ሾምኩ አለ። በተቀደሰው ተራራዬ ላይ ንጉሴን ሾምኩ አለ። እሱም የተሾመበትን ሿሚውን የከፍታውን ራስ ዘውድ የጫነበትን አምላክ የከፍተኛውን የበላይ የሆነውን ራስ ከሁሉ በላይ የሆነውን አምላኩን አክብሮ እንደ ልቤ ብሎት እግዚአብሔር እንደ ልቤ የእሴይን ልጅ ዳዊትን አገኘው። እንደ ልቤ የሆነልኝ ዳዊት የእግዚአብሔርን ሐሳብ የልቡን ሐሳብ አገልግሎ ያንቀላፋ እንደ ልቤ የተባለለት በራሱ ላይ የራሱን የእግዚአብሔርን ዘውድ የጫነ 40 ዓመት እስራኤልን ያስተዳደረ ንጉሥ ሆነ። ራሱ ላይ የቀባው ያ ዘይት ጎልያድን ዘርሮ ሳኦልም አሳዳጁ ሳይገለው እሱም በራሱ መንገድ አስወግዶ እግዚአብሔር በዙፋን ላይ ሲያስቀምጥ እንመለከታለን። ክብር ለኢየሱስ ነው። እኔ ግን ንጉሴን ሾምኩ በተቀደሰው ተራራዬ በጽዮን ላይ አለ። የንግስናውን የዘውዱን ባለቤት የከፍታው ራስ ሰጪውን በሰጠው ዘውድና ንግስና ላይ የሁሉ በላይ የሆነው ራስ ንጉሥ አድርጎ ሾመው። ለሾመው ለእግዚአብሔር ባለስልጣንነት ራሱን ሰሚት አደረገ። ስልጣኑንም ራሱንም አስገዛ። ዳዊት የተለያየ ድካም ቢኖርበትም በእግዚአብሔር ዘንድ ግን ልቡ ገር ሆኖ በእሽባይነቱና በልቡ በእግዚአብሔር ዘንድ የተወደደ የተመረጠ የተቀባ 40 ዓመት በድል ያገለገለ የእግዚአብሔር ባሪያ ነው። ስለዚህ ይሄ ቅባት የጠላትን የጎልያድን ቁመተ ረጅም ኃይልና ስልጣን ሲዘር እንመለከታለን፣ ሲጥል እንመለከታለን። ቤተ ክርስቲያን የከፍታ ራስ ያስረግጣል ማለት የጎልያድን ከፍታ፣ የጎልያድን ስትራቴጂ፣ የጎልያድን አለባበስ፣ የጎልያድን ትጥቅ፣ የጎልያድን የጦር ልምድ፣ የጎልያድን ቁመተ ረጅምነት፣ የፍልስጤምን ከጀርባው ያለውን ሰራዊት ሁሉ ሳያይ ብቻውን የፍልስጤምን ሰራዊት ሳያይ ብቻውን ዳዊት በአንድ ጠጠር ሲዘርረው እናያለን። ለምን? የከፍታው ራስ የቅባቱ ዘውድ እግዚአብሔር ከሱ ጋር ስለነበር። ወገኖቼ ዛሬ ቅድም ለመናገር ከመግቢያዬ እንደጀመርኩት የቤተ ክርስቲያን ራስ እግዚአብሔር ክርስቶስን ያለ ልክ ከፍ ከፍ አደረገው። ቁጥር በሌለው ከፍታ ከፍ ከፍ ያደረገው እሱ የአዲስ ኪዳን ከፍታ ራስ የሆነው የኛ የቤተ ክርስቲያን ራስ ነው። እንደ ዳዊት ራስ የሆነልንን ክርስቶስ ከፍ 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 እያደረግን ብቻውን እያነገስን የሚጋፋው ነገር ካለ ከህይወታችን እያራገፍን ኮተቱን እየጣልን ቅድም እንዳልኩት ውሃ በቧንቧ ውስጥ በመስመር ውስጥ እንደሚሄድ በሱ መስመር ውስጥ እየሄድን እሱን ብቻ እንደ ዳዊት በላያችን እየሾምን እያነገስን ብቻውን የሆነው ራስ የሆነው ክርስቶስ የጠላትን ራስ ከፍታ ያስረግጣል፣ ይቀጠቅጣል። ያን ገዢ የሆነው ስፍራ የያዘው ምን ያደርጋል? ከፍ ያለው እሱ በከፍታ ያስረግጠናል። በሱ የሚበልጥ ከፍታ ከፍታውን ያስረግጠናል። ከያኛው ዘመን ይልቅ የአሁኑ ዘመን የክርስቶስ የቤተ ክርስቲያን ራስነት በግልጽ በአዲስ ኪዳን የጨለማውን ስልጣን አለቅነት በሞቱና በትንሣኤው ኃይል ስልጣን የሻረው ሞትን ድል አድርጎ የተነሳው ዓለምንም ያሸንፈው ሰይጣንንም ያሸንፈው ስጋና ደምን ክፉን ሁሉ በመስቀል ላይ ጠርቆ ያስወገደው ያ በክርስቶስ የሆኑት ስጋን ከክፉ ምኞቱና መሻቱ ጋር ሰቀሉ ነው የተባለው። ምን ያልተሸነፈልን ነገር የለም፣ ምንም ያልተገዛልን ነገር የለም። ስለዚህ ቀጥ ብለን በራሱ ዘውድና ስልጣን ራሳችንን ራሱ ራስ ለሆነልን ጌታ አስገዝተን በዛሬው ጊዜ በተሰጠን ስልጣን ማንን መርገጥ ነው? የጨለማውን ከፍታ ስትሮንግ የሆነውን ጭቆና ያለበትን አሰራር ከፍተኛ ሆኖ የያዘውን የከፍታ ስፍራ በመቆጣጠር ራሱን ይዘን
ራሱን እየቀጠቀጥን እንደ ዮሴፍ አናቱ ላይ የኃያል በረከት ፈሶ ጽኑና ኃያል እንደተባለና ዱር እንደመነጠረ እየመነጠርን የአጋንንትን አሰራር ህዝብን ለመንግስቱ በመማረክ በዚህ ስራ ቤተክርስቲያን ራስ የሆነላትን ቅባት ክርስቶስን ይዛ መገስገስ አለባት እንጂ እያየች ጠንካራ ነገር ነው ይሄ እያለች እየፈራች እየተሸማቀቀች የክርስቶስን ራስ የሆነላትን ስልጣን በእጇ ይዛ በትሩን ሳትጠቀምበት ራሷን እንዳንበጣ እያደረገች ሌላውን እንዳንበሳ እያደረገች ዝቅ ብላ ስትሮንግ ሆና በስትሮንግ ኤሪያና ኃይል ላይ ሳትወጣ ከቀረች ይሄ ምስኪንነት ነው እና እኔና እናንተ በዚህ ዘመን የጠላትን ከፍታ እንረግጥ ዘንድ ጊንጡን እባቡን እንረግጥ ዘንድ በጠላት ኃይል ሁሉ ላይ ስልጣን የተቀበልን ይሄንን አውቀን ንጥቂያና ትርጊያ እንድናደርግ እግዚአብሔር ይርዳን። ርዕሴ የከፍታው ራስ ነው። ታጠቃለህ ክርስቶስ የሁሉ በላይ የከፍታ ራስ የሆነልን የአካሉ የቤተ ክርስቲያን ራስ የሆነው ጌታ ዛሬም በሱ የከፍታ ራስነት ጠላቶች ይገዙልናል፣ ከፍታቸውን እንረግጣለን። ይህ ስራ ክርስቶስ እስኪመጣ ድረስ የሚቋረጥ አይደለም። እስከ ክርስቶስ መምጣት ድረስ በየዘመኑ ከፍ ብሎ የሚነሳው የጨለማውን ስትሮንግ ሆልድ የሚያደርገው ጨለማው ከፍተኛነትን ስፍራ የሚይዝበትን የከፍታ ስፍራ እንጫማዋለን። በመንፈስ ኃይል አድርገን በቃሉ ኃይል አድርገን በተቀባንበት አናት ራሳችን ላይ ራስ በሆነው በከፍታው ራስ ከሁሉ በላይ ከፍ ከፍ ባለው በክርስቶስ ኢየሱስ ስልጣን ይህንን በየዘመናቱ የሚነሳ ጨለማ የተረገጠበትን ስልጣን ይዘን መርገጥ አለብን። ጨለማውን ሰንጥቀን ማለፍ መቻል አለብን። ስለዚህ የንጥቂያና የትርጊያ የውጊያ ጸሎት የቤተ ክርስቲያን አገልግሎት አንዱ ክፍል ስለሆነ ቸል ልንለው አይገባም። የተቀባ ከተቀባ በኋላ መሀለኛው መንገድ ኃይለኛ ቢሆንም ፍጻሜው ግን ድል ነው። ዳዊት ከተቀባ በኋላ በመሀል ያለፈበት መንገድ በጣም አንከራታችና አንገላች ነው። ሆኖም ግን መጨረሻ ግን ንግስና ዙፋኑን ጨብጦ አናስገባም ሲሉት ኢያቡሳውያንን ኢያቡስ አትገባም አሉት። በቃ ጽዮንን እንዳይዝ ዳዊት ግን አምባይቱን ጽዮንን ያዘ። በቃ ያዘ፣ ተቀብቷልና ያዘ። ራስ የሆነው ክርስቶስን ራስ ይዟልና ጽዮንንም ያዘ። እግዚአብሔር ይመስገን። እንዲህ ነው በቃ እኛ የምናደርገው። ስለዚህ ጠላቶች ይገዙልሃል፣ ከፍታቸውን ትረግጣለህ ነው የተባለው። ጠላት ይዞታ ያደረገውን ገዢ የህይወት ስፍራ ገዢ ስፍራውን አስለቅቀን መውረስ የቤተ ክርስቲያን ስራና ስልጣን ነው። ቤተ ክርስቲያን በክርስቶስ የከፍታ ስልጣን ከፍታን ገዢ ስፍራን በክርስቶስ ስልጣን መውረስና መቆጣጠር አለባት ብዬ አምናለሁ። በእግዚአብሔር ቃል ገዢ የሆነውን ስፍራ የሰውን ህይወት ገዢ አድርጎ ሲቆጣጠር በዘመን ላይ የምናየው የጨለማው ገዢ ስፍራ በመንፈሳዊ ዓለም ላይ ከፍ ብለን ልንሰለጥንና ልንረግጠው ልንቋቋመው ይገባል። ይሄ አንበጣ አይደለንም፣ አንበሳ የይሁዳ አንበሳ አንበሳ የሴት እንሰት የወንድ እንሰት አንበሳ አድርጎናል። በሱ አንበሳ በሱ ራስነት በሱ ስልጣን ይሄንን የጨለማ ስልጣን ድል በመንሳት እንድንሄድ ይፈልጋል። ስለዚህ አንደኛ ያው በእርሱ የከፍታ ራስነት ጠላቶች ይገዙላል፣ ከፍታቸውን ትረግጣለህ ይላል። አሜን። ሁለተኛ ላለቅለትና ለስልጣኑ ራስ በሆነ በእርሱ ተሞልቷችኋል። በመንፈሱ በስልጣኑ ቃል በባህሪው በሁሉ ነገር የእግዚአብሔር ምን ሆነናል? የራስነቱ ተካፋይ አድርጎናል። በክርስቶስ ባለቅነትና በስልጣን ኃይል ሁሉ በእርሱ ተሞልታችኋል ካልን ጎለናል ማለታችን እና ወደ እሱ እየሞላ በሙላቱ ውስጥ ዕለት ዕለት እያደግን ወደ ሙላቱ ፍጻሜ እስክንደርስ በዚህ ነገር ውስጥ መቀጠልና ማደግ ነው ያለብን። መንኳሰስ ራሳችንን የለብንም። ሶስተኛ ደግሞ ያየነው ነው ከፍታን የሚያስጨብጥ የከፍታ የራስ በረከት በዮሴፍ ራስና አናት ላይ ኃያል በረከት እንደወረደ በእኛም በክርስቶስ ኃያል አምላክ የከፍታ ራስ በሆነልን በኃያላን ኃያል የሆነው የኃያላን ኃያል ክርስቶስ ለራሳችን ራስ ሆኗልና በሱ ስልጣን ዮሴፍ ብቻ አይደለም የኃያላንን ጽኑ ኃያል የተባለ ጽኑ ኃያል ሆኖ ኤፍሬማውያን እስከ ልጅ ልጁ እስከ ነገዱ እንዲስፋፋ እንዳደረገ በቅጥር ላይ አረቦቹ እና ዘሮቹ እንደተስፋፉ በሚያሰፋ በሚያስፋፋ በዚህ ታላቅ በሆነው በቤተ ክርስቲያን ራስ ስልጣን ቤተ ክርስቲያን ተስፋፋ። አሜን። በኢየሱስ ስም ይሄ ጸጋ ዛሬ በእኛ ላይ ኃይል ያለው
አራተኛውን ያየነው የዳዊት ነው። የከፍታው የራስ ዘይት ለተቀባው ለዳዊት የራስ ዘውድ ሆነለት። አናቱ ላይ የፈሰሰው ሳሙኤል ወስዶ ያፈሰሰው አናቱ ላይ ራሱ ላይ የፈሰሰው ቅባት የንግስና ዘውድ ሆነለት። በዚህ ዘውድ ቅባት ነው ጎልያድን ድል የነሳው፣ ሳኦልን ታግሎ ያሸነፈው፣ መንግስቱን የጨበጠው፣ 40 ዓመት የገዛው። ስለዚህ ዛሬ እንደዚህ መናፍስትን ሁሉ የሚገዙበት የሚታዘዙበት፣ እኛም ጸንተን በትራችንን ይዘን በከፍታ የምንቆምበት የእሱን የራስነት ዘውድ ይዘን መጽናት፣ መቆም፣ መሄድ፣ መዘርጋት አለብን። እግዚአብሔር ይርዳ። ለምን ዳዊት ላይ የፈሰሰው ራሱ ላይ የተቀመጠ ዘውድ እኛ ላይ ደግሞ የነገስታት ንጉስ ክርስቶስ በራሱ ዘውድ የቤተ ክርስቲያን ራስ የኛ የአካሉ ራስ ሆኖልናል። በዚህ ስልጣንና ቅባት ልንለቀቅ ይቻላል። ሆኖም እዚህ ጋር ደርሰናል። ደግሞ ምን እንለቀቃለን። እግዚአብሔር ይመስገን። ስለዚህ ራሳችንን ምን እንዳንል ነው እንዳናንኳስስ፣ እያንዳንዳችን የአካሉ የቤተ ክርስቲያን ራስ በሆነው በአካሉ ራስ በዚህ የከፍታ ዘውድ ስልጣን ቅባት ውስጥ ያለን በሱ ዘውድ ስልጣንና ራስነት የተለቀቀን ምን መሆን አለብን? መዘርጋት መቻል ነው። መፍራት እኔ ለአንተ ጋሻህ ነኝ ሲለው እኮ ስለፈራ አትፍራ እኔ ለአንተ ጋሻህ ነኝ። ከፍታቸውን ጠላቶች ይገዙላል፣ ከፍታቸውን ትረግጣለህ። እግዚአብሔር ዛሬ ይሄን ነው የሚለው። ለምንፈራ ራሳችንን ድንቢጥ እንዳንበጣን የምንቆጥር ራስ የሆነው ክርስቶስ ባንቺ ላይ ነው፣ በእኔ ላይ ነው፣ በቤተ ክርስቲያን ላይ ነው። የእሱ ጥራት ዘውድ ለብሰን ከነ ዳዊት ከነ ዮሴፍ በሚገርም ነው ከነ እስራኤል ከዳኑ ሕዝብ ከእስራኤል አናንስም፣ በሚበልጥ ኪዳን ውስጥ ነው አሁን ያለነው። ስለዚህ ራስ የሆነልን ክርስቶስ በራሳችን ላይ ራስ ነውና እሱ ከፍተኛ ስትሮንግ ሆልድ የሆነው የጠላትን ከፍታ ያስረግጠናል። ለዚሁም ቃሉ እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ይሰጥቻቸዋል ይላል። እሱ ከፍታን ያስረግጣል። ክብር ለኢየሱስ ይሁን። እሱ ኃያል የሆነ በራስ ላይ የሚፈሰስ ኃያላን ብፁዓን ኃያላን አድርጎ ዱር የሚያስመነጥር የመናፍስትን ስራ የሚያፈርስ ርስትን የሚያስወርስ ምድርን የሚያስወርስ ምን አለ? ጽኑ ኃያል ከዮሴፍ ይልቅ የሚበልጥ የኃያላን ኃያል ክርስቶስ በአዲስ ኪዳን የኃይሉ ስልጣን በራሳችን ላይ ነው ያለው። ስለዚህ እንችላለን፣ እንወጣለን፣ እንሂድ፣ እንውረስ እንዳለ እንደ ኢያሱ እንደ ካሌብ መውረስ መውጣት እንችላለን። ሁሉን በሚያስችለን ጌታ እንችላለን። ሁሉ በተገዛልን በእርሱ ገዢ ስልጣን ውስጥ ኃይል እንለቀቃለን። ጌታ የተባረከ። ይሄ ቃል ለጠላት ራስ ምታት ነው የሚሆን። ኃይል አለን፣ ስልጣን አለን። ቤተክርስቲያን የከፍታውን ስልጣን የምትቆጣጠርበት ዘውድ አላት፣ በትር አላት፣ ራስ አላት። የከፍታው ራስ ደግሞ እግዚአብሔር ከፍ ያደረገው ከስም ሁሉ በላይ ከፍ ያደረገው የአለቅነትና የስልጣን ሁሉ የበላይ ራስ የሆነው ክርስቶስ ነው። ራስ የሚባል ስልጣን የሚባል የሚተካከለው የለም። በዚህ ራስ ስልጣን ውስጥ ነች ቤተክርስቲያን፣ ሁለተኛይቱ ቅድስት ቤተክርስቲያን። እሱን የያዘች እሱ ራስ የሆነላት እነሆ የዲያብሎስን ራስ በቀጠቀጠበት በእርሱ ራስ በሆነው ከፍተኛ ስልጣን የጠላትን ራስ እየቀጠቀጥን ከፍታውን እየረገጥን እንሄዳለን፣ እንወርሳለን። አሜን ነው። ክብር ለእግዚአብሔር ይሁን። አሜን። ኢንሻአላህ ሃሌሉያ። ራስ የሆነው ራባጋዲ ኃያላን የሚያደርግ ከጽኑዓን ኮረብቶች ከኃያላን ተራሮች የሚበልጠው በዮሴፍ ራስ ላይ በዮሴፍ አናት ላይ የፈሰሰው ያ
ያ ኃያል በረከት ዛሬ በኢየሱስ ክርስቶስ ስም የኃያላን ኃያል በእኛም ራስ ላይ ባፈሰሰው በክርስቶስ ኢየሱስ በመንፈሳዊ በረከት በተባረክንበት በመንፈሳዊ ራስ በሆነልን በረከት ዛሬ ቤተክርስቲያን ላይ በኢየሱስ ስም በረከቱን አጸና ነው። በኢየሱስ ስም ራስ በሆነልን በክርስቶስ ስልጣን እግዚአብሔር ጽኑዓን በሚያደርገን እግዚአብሔር ጫካን ዱርን በሚያስመነጥረን ከፍታን ተራራን በሚያስወርሰን ሸለቆ ውስጥ ያሉትን የብረት ሰራዊት ያላቸውን ከነዓንን እንደወረሱ እንደ ኤፍሬማውያን እንደ እግዚአብሔር ሆይ እንደ ዮሴፋውያን ዛሬ በኢየሱስ ቤተክርስቲያን ኃይሏ እንዲታደስ የራስነት ስልጣን በራሷ ላይ ኃይል እንዲያደርግ በኢየሱስ ክርስቶስ ብልጫ ባለው ልዩነት ባለው ከምድር ኃይል ይልቅ እግዚአብሔር የሰማያዊ ኃይል ችሎት ስልጣን ይበልጣልና እሱም ክርስቶስ መጥቶ የቤተክርስቲያን ራስ ሆኖ ዘውድ ሆኖ ክብሩን ገልጦልናልና ዛሬ በዚህ ዘውድ ስልጣን መገለጥ እንድትችል መዘርጋት እንድትችል በጌታ በኢየሱስም ዱር የሚመነጥር በጌታ በኢየሱስ ክርስቶስ ስም ጫካን የሚመነጥር የእግዚአብሔር ስልጣን በራሳችን ላይ ራስ በሆነው በክርስቶስ ስልጣን መለቀቅ እንድንጀምር ዱር የሚያስመነጥር ቅባት ዱር የሚያስመነጥር እግዚአብሔር ሆይ እነሆ በሰው ህይወት ውስጥ እነሆ ጫካ ሆኖ የሰውን ህይወት የዋጠውን በዚህ መጨረሻ ዘመን የሰይጣንን የጨለማውን ከፍታ የያዘውን ስትሮንግ ሆኖ የሰውን ህይወት የተቋቋመውን የቤተ ክርስቲያንን የተገዳደረውን የመጨረሻውን ዘመን ተግዳሮት እንደ ዳዊት እንደተቀባው ጎልያድን እንዳስወገደ በዚህ ዘመን ያለውን የቤተ ክርስቲያንን ተግዳሮት የሚሽር የሚያስወግድ ግንባሩን ብሎ የሚጥል የፍልስጤም ሰራዊት ያጀቡትን በታላቅ ሰራዊትና ኃይል ትጥቅ የተሞላው በቁመተ ረጅም በጎልያድ ላይ እንደተገለጠ ዛሬ በኢየሱስ ክርስቶስ ስም የቤተ ክርስቲያን ራስ የሆንከው ስልጣን በእኛ ላይ በተቀባው ዘውድ የቤተ ክርስቲያን ተግዳሮት የሚወርቅበትን የቅዱሳን ተግዳሮት የሚመታበትን የቅባትን ዘውድ ስልጣን የስምህን እነሆ ዘውድ ስልጣን የከፍተኛነት ራስ የሆንክልንን የራስ ስልጣን በኢየሱስ ስም ዘረጋንበት። በኢየሱስ ስም የከፍታው ራስ የስምህን ጠጠር በግንባሩ ላይ ቀረቀርንበት። በኢየሱስ ስም በሚመነጥር በቅባትህና በዘውድ ስልጣን ጫካን እንዲመነጥር ጫካን የሚመነጥር ዱርን የሚመነጥር እግዚአብሔር ሆይ ከፍታን የሚወርስ ጨለማን የሚረግጥ እግዚአብሔር ሆይ ዛሬ በዚህ ሰዓት ስልጣን ኃይል እንዲያርግ ቅባት ኃይል እንዲያርግ ዘውድ በቤተ ክርስቲያን ኃይል እንዲያርግ በስም ስልጣን ኃያል የሚያደርገን ጽኑ ኃያል በውጊያ ድል የሚሰጠን በውጊያ እግዚአብሔር ሆይ መከናወን የሚሰጠን የዚህ የክርስቶስ ኢየሱስ የአዲስ ኪዳን ዘውድ የአዲስ ኪዳን ራስ የሆነልን የከፍታው ራስ የቤተ ክርስቲያን ራስ እግዚአብሔር ከፍ ያደረገው ከስም ሁሉ በላይ የሆነው ከአለቅነትና ከስልጣን በላይ የሁሉ በላይ ራስ ሆነው በዚህ ራስ በሆነው ስልጣን መገለጥ እንድንችል ጥበቡን እንድንውጠው ጨለማውን እንድንውጠው ከፍታውን እንድንረግጠው እንድንጫማው ከፍ ባለብን በሰለጠነው በዚህ ዘመን ጊዜ ላይ የተግዳሮትን የጨለማ ጉልበት የሚሰብር የክርስቶስን ዘንግና ዘውድ በራሳችን ላይ ጠራ። ሃሌሉያ ሃሌሉያ። እግዚአብሔር ሆይ እንደ ቃልህ በኢየሱስ ክርስቶስ ስም መከናወን ይሁን። አሜን። እንደ ቃልህ ይሄ ዘውድ ይሄ ስልጣን ይሄ ከፍታው ራስ የዲያብሎስን ራስ የቀጠቀጠበት የእባቡን የጊንጥ ራስ የቀጠቀጠበት ስልጣን በኢየሱስ ስም የተገለጠ ይሁን። አሜን። የተገለጠ ይሁን በኢየሱስ ክርስቶስ ስም። አሜን አሜን። ሃሌሉያ ሃሌሉያ። Glory gede asantara de la voce sencladosia maradi ala bahadose creje kel varda hadina wakida zare በኢየሱስ ስም ቤተ ክርስቲያን የራስ ቀንዷ የራስ ቅባቷ የራስ ዘውዷ በኢየሱስ ስም እንዲታደስ በኢየሱስ ስም እንዲታደስ ኃይሏ እንዲታደስ በከፍታው ላይ እግዚአብሔር ሆይ መራመድ እንድትችል የከፍታውን ስልጣን መርገጥ እንድትችል ስትሮንግ የሆኑትን እግዚአብሔር ሃይላንድ ላይ ያሉትን እግዚአብሔር ሆይ የአየር ላይ አለቅነት የስልጣናትን ኃይል በመቆጣጠር ከፍ ብላ ከኮረብቶች ከተራሮች ከፍ ያለው የኃይልህ ቅባት የቀንድህ ቅባት የማዳንህ ቅባት የራስ ቁር ስልጣንን በአዲስ ኪዳን የራስ ቁር የሆንክልን የቤተ ክርስቲያን ራስ ዘውድ የሆንክልን ሞገሳችን ሆይ ዛሬ ከፍ ባለብን ላይ ዛሬ በሰለጠነብን ላይ ዛሬ በዚህ ዘመን በቤተ ክርስቲያን ተግዳሮት ላይ የእግዚአብሔር ቀንድ ሆይ የእግዚአብሔር አለቅነትና ስልጣን ሆይ የከፍታው ራስ የሆንክልን የቤተ ክርስቲያን ልዑል ራስ ሆይ ዛሬ ሾምንህ ዛሬ ጠራንህ በኢየሱስ ስም የአብርሃምን ጸሎት የሰማ
ጸሎታችን እንዲሰማ በሰለጠነብን ከፍ ባለብን በጊዜው ተግዳሮት ላይ የጊዜው አምላክ የጊዜው ራስ የጊዜው ባለስልጣን መንፈስ ቅዱስ ዛሬ በኢየሱስም እንድትሰለጥንበት በሰለጠነው ላይ ከፍ ባለው ላይ በዚህ በኃይል አርኪ ላይ በሞናርኪው ላይ በዚህ በጠላት ኃይልና ስልጣን አሰራር ላይ በኢየሱስ ክርስቶስ ስም ኃይለ መለኮት ዘውደ መለኮት የሁሉ የበላይ ሆንከው የቤተ ክርስቲያን ልዑል የቤተ ክርስቲያን ራስና ዘውድ ስልጣን በኢየሱስ ክርስቶስ ስም ሾምን። በኢየሱስ ክርስቶስ ስም ዛሬ እንድትለቀቅበት ዛሬ ክንድ እንዲዘረጋ ዛሬ የዘውድ በትር እንዲዘረጋ ዛሬ በዮሴፍ አናት ላይ እንደተገለጠው እግዚአብሔር ሆይ እነሆ ቀስተኞች እግዚአብሔር ሆይ ነዳፊዎች የማይችሉ ነዳፊዎች ያልገደቡ እነሆ ፍላጻና ቀስቱ ተቃውሞ ያላቆመው አልፎ እንደሄደ እንደበዛ ሰሜን እስራኤልን እንደወረሰ ከፍታ ዝቅታ እንደወረሰ እግዚአብሔር ሆይ ተራሮችንና ሸለቆችን እንደወረሰ የብረት ሰረገሎች ያሉትን ከነዓናውያንን እንደወረሰ እግዚአብሔር ሆይ ዛሬ በኢየሱስ ስም መውረስ እንዲሆንልን ቤተ ክርስቲያን እግዚአብሔር ሆይ የጨለማውን ከፍታ መርገጥና በኢየሱስ ስም መውረስ እንዲሆን ትውልድን መውረስ እንዲሆን በጌታ በኢየሱስ ስም ራስ በሆንከው ዘውድ በክርስቶስ ስልጣን በመውረስ የጨለማን ከፍታ በመርገጥ ትውልድን በመውረስ ታላቅ ስራ በቤተ ክርስቲያን እንዲሰራ ዘውድህን ጠራ፣ ስልጣንህን ሹመትህን ጠራ። በእኛ ላይ ራስ የሆንክ በቤተ ክርስቲያን ላይ ባለስልጣን ራስ የሆንክ በዚህ ስራ ላይ ጠርተንሃልና ክንውን እንዲሆንልን በፈሰሰው ቅዱስ ደም በመስቀል ስራ ለመነ። ክብርና ምስጋና ላንተ ይሁን። ቀሪ ጊዜያችንን ባርክልን። አሜን። ጨርሰናል።